ይለይለት። ቤተ እምነትህ ከየት ነው ብራዘር? ከየት ነው ቤተ እምነትህ? ፕሮቴስታንት። እሺ፣ በፕሮቴስታንት እምነት ብቻ የማይቀበል ቤተክርስቲያን የትኛው እንደሆነ ንገረን፣ ማስረጃ አቅርብልን። መጽሐፍ ቅዱስ ላይ ስለሌለ እምነት ብቻ የሚለው ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። እየሰማኝ ነው ያለው። ሌላ የጠቀስካቸው እንዳለ ዶግማዎች አይደሉም። አትዋሽ። ለምንድን ነው በስነ ስርዓት ወንጌልን ማሰብከው? እየሰማኝ ነው ያለው። ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። በቃ 4 ነጥብ። ቤካይ ወይ አባኮ አሁን እየተከራከረ ያለው ምን ኦርቶዶክሱ ነው? ቅድም ፕሮቴስታንት ሲነበርና ኖ አይ ሜኑዝ ቆይ አሁን ሐሳብ አታስቀየር። ብቻውን ከየትም እንደማያመጣው ስታውቅ ሐሳብ አታስቀየር። ከሱ ጋር ልጨርስና ቆይ ወዳጅ ሰው እያወራ ጣልቃ ትግባሽ። ፕሮቴስታንቱ ነው እምነት ብቻ የለም የሚል ሰው እንግዲህ ፕሮቴስታንት አለመሆኑን እያሳየን ነው። ስለዚህ ለሰውም ግልጽ እንዲሆንለት ቤካ እያስረዳው ያለው ለአንድ ኦርቶዶክሳዊ ሰው እንደሆነ ሰው ማወቅ አለበት እንጂ ለፕሮቴስታንት አይደለም። በእምነት ብቻ አይዳን የምትለው ፕሮቴስታንቱ ነው። የትኛው ፕሮቴስታንት ነው እንደዛ የሚለው? ቃሉ ላይ ብናወራ አይቻልም? ሜሉስ የትኛው ቆይ የትኛው እዚህ ቤት ልታድነው ነው የገባው? የተጠራራችሁት ልታድኑት ነው? አልወድም፣ በማስረጃ ነው የማወራው። የትኛው ፕሮቴስታንት ነው እምነት ብቻ አይባልም ብሎ ያስተማረው? ይህን ማስረጃ ታሳየናለህ። ለዛሬ ግን እንድለቃችሁ ስለማልፈልግ ኦርቶዶክስ ብላችሁ አውሩኝ ከፈለጋችሁ። ለዛሬ ግን እንድለቃችሁ አልፈልግም። እምነት ብቻን ግን ማውራት ስለምፈልግ ከእናንተ ጋር ኦርቶዶክስ ነው በሉኝ። ያው ኦርቶዶክስ ነው አልወክልም። ኖ ደስ እንዲላችሁ ብዬ ነው። ኦርቶዶክስ ነኝ ብላ ለዛሬ በቃ እሱን ነው የምንፈልገው። ለዛሬ ኦርቶዶክስ ነው ብሏል ቤካ። ስለዚህ ኦርቶዶክስ ብታስተምረው ነገር አይደለም። አንዱ መንገድ ቤተ እምነታችሁን በመረዳት ነው። ምክንያቱም እናንተ ቤተ እምነት ውስጥ ሆኖ የዳነም ስላለ ቤተ እምነቱ በራሱ ሙሉ ለሙሉ የእናንተን ማንነት ሊያስረዳን ይችላል። ስለዚህ ጥያቄው አግባብነት አለው። ይሄ ጥያቄ ቅር ብሎት የሄደበት ቤት ያገኘው መዝሙረ ያሬድ ነው። እግዚአብሔር ይባርከው። አንዳንድ ጊዜ መዝሙረ ያሬድ አንዳንዴ ነው ያልኩት፣ አንዳንዴ እንደዚህ አይነት ትክክለኛ ነገሮችን ያደርጋል ማለት ነው። ስለዚህ ፋዊ ገባ ዶክመንት ካላት አዕማደ ምስጢራቱን እኛ አምስቱ ዶግማዎች ብለህ ያልከውን ናቸው ብለህ ያልከውን ነገር ማስረጃ ልትሰኝ ትችላለህ እነሱ እንደሆኑ? እኔ ከኦርቶዶክስ እኮ አይደለም ኦርቶዶክስ ነው እኮ አይደለም እያወራ ያለሁት። እነሱ ያስተማሩኝን እኮ እየነገርኩ ያለሁት። እሺ ስማኝ፣ አይዞህ። እኔ እኮ አልኩህ አንድ ጊዜ ይኸውልህ ምንድነው ከባድ ነው። እኔ ወንድሞቼ እናቶቼ ቀደም መክራችሁ ምክር በደንብ አድምጣችሁ ከሆነ ለዚህ ነው ቀይ ወጥ እንዳትጋበዙ። እሺ ቀይ ወጥ እንዳትጋበዙ። ቀይ ወጥ ከተጋበዛችሁ በጣም ከባድ ነው። ክርስቶስን ትሽጣላችሁ፣ የእግዚአብሔር እውነት ኮምፕሮማይዝ ታደርጋላችሁ። እሺ ወንድማችን፣ እግዚአብሔር ይመስገን፣ ወንድማችን፣ እሺ ወንድማችን ወደ ጉዳይ እሺ አሁን እንትን አኮ ቆይ ያልከውን ነገር ማጥራት አለብኝ። የምጋበዝ ሰው አሁንም ነገረ ድነት ብራዘርዬ፣ ነገረ ድነትን በተመለከተ አይ ዶግማ አይደሉም ትላለህ፣ ከዛ ዶግማ ናቸው ትላለህ። እሺ ዶግማ ያሉት ነገረ ድነትና ዶግማ ያሉት ነገረ ድነት ነገር የለም። ቤካ ለምንድን ነው ታጣበመው? ቆይ ያልኩትን ለምንድን ነው ቀጥታ ማትለው? ለምንድን ነው ያልኩትን ቀጥታ ማትለው? እናንተ መጥቷቸው ገላትና ታምራት ላይ ያልኩት ነገረ ድነት የምትሏቸው ነገሮች ዶግማ አይደሉም እንዴ? ይሄ ላሳሽ ስማኛ። እሺ ስማኝ፣ እኔ ልንገርህ ብራዘር፣ አንተ እያልክ ነው፣ ዝም ብለህ ቃል በቃል እያልክ ነው እንጂ ቤተ ክርስቲያኗ ወይ ቤተ እምነቷ እንደዚህ አንተ እንደምትለው አይደለም የምታምነው። በእርግጥ አንተ እንዴ ነው እሷን ወክለህ ሳይሆን ራሷን ሆነ ያወራ ስለሆነ ደግሞ ኦርቶዶክስም ስለሆንክ ነው። ጥያቄ አሁን እንደዚህ ነው፣ ግልጽ ነው ጥያቄ። እሺ ነገረ ድነት ማለት በአጭር አማርኛ ምን ማለት ነው? ይሄንን ማስረዳት አለብኝ። አዎ እንዲገባ ነው። ገባ ዶግማና ዶግማ አይደለም ብለህ እያልክ ስለሆነ ምን ማለት ነው? ቆይ እስካሁን ድረስ አንተ ጠይቀኛል። አሁን ደግሞ እኔ እምነት ብቻ የሚለውን ታሳየኛለህ። ከእናንተ ተመጣጣኝ ጠይቀህ አረ እኔ ያሳያለሁ ከእናንተ ቤተ እምነት ተመጣጣኝ ብራዘር እሺ ስማኝ፣ አሁንም ስማኝ። በኦርቶዶክስ ተዋህዶ ቤተ እምነት የሚታመነውን ነገር ቅድም እንዳልከው አንድ ሰው ክርስቲያን ህውዬ አይበቃውም። ህውዬ ፕሊዝ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ለማስወጣት ሞዴሬተር አላት እንዴ? አይ አነጣጥራት ነው ይተበከች ያለችው። ስማኝ
ለምሳሌ ቀደም ላይ የተጻፉ ነገሮች ዶግማ አይደሉም። እየሰማኝ ነው? እሺ ስሙ እንግዲህ እኔ በጣም በዚህ ልክ ለቀይ ወጥ መታመን በጣም ከባድ። እሺ ሌላው ደግሞ የምን ቀይ ወጥ የምትለው ብራዘር? እኔ ቀይ ወጥ ጋብዛለሁ ከፈለክ። እሺ ስማኝ፣ ችግር የለም ስማኝ ነው ወንድም። እሺ ኑሮዬን ማሳየት አለብኝ ስበላ ስጠጣ ብራዘር። እሺ አይዞህ በቃ ችግር የለውም። እኔ እኮ አልኩህ እኔ የፈለገ ነገር ቢሆን እንዳንተ አይነቶቹን ጭምብል ምናምን ነገር ታውቃለህ፣ እንዴት አድርጌ ግልጥልጥ አድርጌ ምን በላቸው እንደማስቀር ታውቃለህ። ይሄ ቤካ የሚያወራ ሰው። እሺ አንድ ጊዜ መምህር በረከት አዝመራ ታስገባልኛለህ? ይግባ አንቱ በቤተክርስቲያን አስተማሪ ስለሆኑ አስገባልኝ። ይግባ ማንም ሰው ሊገባ ይችላል። ማንም ሰው መግባት ይችላል። እሺ መምህር በረከት አዝመራ አሁን ስለሆነ ጆይን ያደረጉት የኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ ብላ ታምናለች ወይስ አታምንም? ከቻሉ ይግቡና እንትን ይበሉ፣ ካልቻሉ ግን ይጻፉልኝ። እኔ እንደማታምን የነገርኩት፣ እሱ ደግሞ ከኢየሱስ ክርስቶስ ውጪ መዳኛ መንገድ አለ በኦርቶዶክስ አስተምሮ ብሎ ነው የሚያምነው። ፈቃደኛ ከሆኑ ይገባሉ። እንግዲህ እሺ ሌላ ደግሞ አሁን ኦርቶዶክስ ተዋህዶ ቤተ እምነት ክርስቲያን እንዳልሆኑ አንደኛው የቤተክርስቲያን አስተማሪ ናቸው። ይግቡ ከፈለጉ እሺ ሪስፔክት አድርጋ አውራቸው አስገባቸው። እሺ አረ ይግቡ። እኔ ሪስፔክት አድርጌ ነው የማወራው። ማንም ሰው ቢገባ ሲያወራ የሚያወራው እንደ እግዚአብሔር። መምህር በረከት መግባት ይችላሉ፣ ይመቸውታል። እኔ ኦርቶዶክስ ወክዬ አይደለም፣ እኔ ወንጌል አማኝ ነኝ። እኔ ፕሮቴስታንት እምነት ተከታይ ነኝ። ግን አንተ ወንድሞች ኦርቶዶክስ ነህ ብለው ስለሚያምኑ ነው። አንተ እዛ ኦርቶዶክስነት ይዘህ ቀጥል። እዛ ብራዘርዬ፣ እኛ ቤት ሄዶ መለጠፍ አይቻልም። እኛ ቤት መደበቅ አይቻልም። እሺ እኔ አሁን ልጠይቅህ ቤተ እምነት ተከታይ ነህ። እሺ አሁንም ጥያቄ ስማኝ፣ ትጠይቀኛለህ የእኔ ወንድም። መጀመሪያ ኦርቶዶክስ ተዋህዶ ስማኝ የእኔ ወንድም ስማኝ። አሁንም እኮ እኔ የማወራው ከነገር ድነት አንጻር የምታምኑትን እምነት በኦርቶዶክስ ተዋህዶ ያለውን ነገር ነው እያነሳው ያለሁት ነገር። ያንን እምነት ደግሞ በሐዋርያት አስተምህሮ እንድታሳይ ነው። ከሐዋርያቱ ትምህርት እዚህ ጋር እንደዚህ ይላል ብለህ እንድታሳይ ነው የፈለኩት። ኦኬ ማርያም የኃጢአተኞች መድኃኒት እንደሆነች ኦርቶዶክስ ተዋህዶ ቤተ እምነት ታምናለች። እሱን ከሐዋርያቱ ትምህርት ወይ ደግሞ ከክርስቶስ ትምህርት ማሳየት አልቻልክም። ስለዚህ ኦርቶዶክስ ዲያኖት ክርስቲያን ማለት ነው አይደል ብራዘር? ኦኬ ቤካ፣ እኔ አንደኛ ነገር ኦርቶዶክስ አይደለሁም። ያስተማሩኝ ነው እየነገርኩ ያለሁት። አንተ ኦርቶዶክስ ነህ። ያልከውን ቃል ዶግማ አይደለም። ዶግማ እንዴ! ይሄ እኮ ነው ችግራችሁ ነው። የሆነ ነገር አይደለም ወይ ደግሞ ነን ስትሉ እናንተ ባላችሁ ኦርቶዶክስ ነህ አይደለም ብለህ መደበቅ። አንተ ኦርቶዶክስ ነህ መደበቃችን። እንደው ጴንጤ ከመሆንማ ይሻለኛል እኮ ብራዘር፣ ደስ ነው የሚለኝ። ጎሽ ግን አይደለም እንጂ ወደፊት መሆን አይቀርም። ሰውን አሳውቃለሁ። እንዴ ኦርቶዶክስ ነህ በጭራሽ ነው። እሺ ቀጥል። እሺ ስለዚህ ኦርቶዶክስ ያሉት ክርስቲያን መሆን አይቀርም ወደፊት። ግን ቆይ ላውራ አሁን ስማኝ። ቆይ አሁን አይደለም ግን ወደፊት መሆን አይቀርም። ኦርቶዶክስ ነህ ብራዘር፣ ቀልዴ ነው። እሺ ቀጥል። እሺ ይኸውልህ፣ አንደኛ ነገር እኔ ኦርቶዶክስ ቤተክርስቲያን ወክዬ አይደለም የማወራው፣ ግን ያስተማሩኝን ነው የምነግርህ። ገድላትና ታምራት የሃይማኖት መከራከሪያ ወይ ዶግማ አይደሉም። ዶግማ አምስቱ አዕማደ ምስጢራቶች ናቸው። እንትን ቆይ ስማኛ፣ ገድላትና ታምራት ምን ማስረጃ ልንገርህ? ከነሱ እንደ የነገሩን ነገር ማስረጃ እኮ የሃይማኖት መከራከሪያ እንዳልሆኑና የሃይማኖት መከራከሪያ አምስቱ አዕማደ ምስጢራት እነሱ ብቻ ዶግማ እንደሆኑ ማስረጃ ያልኩ። እሺ ማስረጃ ልስጥህ። እዚህ ያሉትን ማስረጃ ከፈለጉ በማስረጃ እሺ ማስረጃ ልስጥህ። አንደኛ ነገር ገድላትና ታምራት የሃይማኖት መከራከሪያ እኮ ልንገር፣ አለመሆናቸውን እኮ ልነግርህ ነው። አለመሆናቸው ማስረጃ ነው። እንትን ላምጣ፣ ቆይ እኔ መጽሐፍ ላምጣ። ቆይ አንተ ከቤት መጽሐፍ ምን ታመጣዋለህ? መጽሐፉን ምን ወይ ወንድሜ እሱ መጽሐፉን እስኪያመጣ እኔ ሁለት ጥያቄ ምንም አላወራም። ሚውት አታርጉኝ። እሱ ሳይመጣ ምንም አላወራም። ሚውት አታርጉኝ። ምን አልከኝ አባቴ? እሺ እሱ እስኪመጣ ሁለት ጥያቄዎችን ትመልስልኛለህ። እኔ ጥያቄ ደጋግመህ አንተ ኦርቶዶክስ አይደለሁም ምናምን ስለምትለኝ
የት ቸርች ነው ታዲያ ህብረት የምታደርገው ፕሮቴስታንት ከሆንክ? አንደኛው ጥያቄ ይሄ ነው። ሁለተኛ ቅድም ክርስቲያን ናቸው ድነት በቤተ እምነት የለም እኔ የትም እንትን ምናምን ማለት በስላሴ የሚያምን ሁሉ ድኗል ብለህ ነበረ። ታዲያ እነዚህ አንተ የምትደግፋቸውና የምትናገርላቸው ሰዎች የእውነት ድነው ከሆኑ አንዱ ከሃይማኖት መንገዶች ለትክክለኛው አምላክና ለፈጣሪ አምልኮ ማቅረብ ነው አይደለ? እዛ ጋር ምን አስኬደን መጀመሪያ እዚህ ጋር እዛ ጋር እንሄዳለን። ቀጥሎ የሚመጡ ነገሮች ነው። እሺ ብራዘር፣ ለምሳሌ አንተ በኦርቶዶክስ ተዋህዶ ቤተ እምነት ይህንን መጽሐፍ ካወቀው አንተ ከዚህ መጽሐፍ አትበልጥም። ምናልባት ጠጀሎጂ ደምሮን ማንሳት የሚኖርብኝ ይመስለኛል። ገድላትና ታምራት ነው ንገረኝ ብራዘርዬ፣ ምንም ነገር ላሳይ ለማወቅ እኮ ነው። እሺ ይሄን መጽሐፍ ታውቀዋለህ ብዬ አስባለሁ። ምናልባት እንደዚህ ያህል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት፣ ስርዓተ አምልኮና የውጭ ግንኙነት የሚለው መጽሐፏን ሜቢ ካወቅ እዚህ መጽሐፍ ላይ ኦርቶዶክስ ተዋህዶ የምታምነውን እምነት በግልጽ አስቀምጣለች። ለምሳሌ እምነት ወይም ደግሞ ዶግማ ተብሎ በተቀመጡት ዝርዝር ውስጥ የሚቀመጡትን ነገሮች በጠቅላላ አስቀምጣለች። እዚህ ላይ ክፍል 1 ብላ ያስቀመጠቻቸው የዘረዘረቻቸው ሀሳቦች አሉ እስከ ክፍል 2 ድረስ ማለት እስከዚህ ድረስ ያለው ነገር አንተ የምትላቸውን በጠቅላላ አንተ እንደማትልና አንተ ከምትላቸው ውጪ ዶግማዎቼ ናቸው ብላ እንደምትል እኔ የምናገረውን ነገር እሷ ቤተክርስቲያኗ ዶግማ ነው ብላ እንደምታምን መጽሐፉ ይናገራል። የኦርቶዶክስ ተዋህዶ ቤተ እምነት እኮ ዶግማ ነው የምትለው ንገረኝ። ምን ትላለች? ከዚህ ከአምስቱ አመደ ምስጢራት ውስጥ ትላለች። እኔ አላሳየህም። አንተ ትሰኛለህ። እና መጽሐፉን ለምን አመጣው ታዲያ? መጀመሪያ አንተ ነህ ብራዘር። ምን ላሳይህ ያለው አንተ ጋር አንተ ኦርቶዶክስ ተዋህዶ ቤተ እምነት እነኚህ አዋልደ መጽሐፍቶች ኦኬ ዶግማዎቼ ወይ የሃይማኖት መከራከሪያ አይደሉም። ዶግማዎቼ ነው ብላ የምታምነው ኦርቶዶክስ ተዋህዶ ቤተ እምነት አምስቱ አዕማደ ምስጢራት ናቸው ብለኛል። ስለዚህ አምስቱ አዕማደ ምስጢራት እነሱ ብቻ ዶግማ እንደሆኑ ማስረጃ ወዲህ በል እንግዲህ ብራዘር። ኦኬ ማስረጃ አንደኛ ቲክቶክ ላይ ቅበተ እምነት ላይ የሚሰሩ ልጆች ያስተማሩኝ፣ ሁለተኛ የቤተክርስቲያን ልጆች ያስተማሩኝ፣ ቤተክርስቲያን ውስጥ የሚያገለግሉ ልጆች ያስተማሩኝ ነው የምነግርህ። የሰማይ ነው። ከዚህ በላይ ማስረጃ የለም። የቤተክርስቲያን ልጆች ናቸው፣ የቤተክርስቲያኖቹ አገልጋዮች ናቸው። እነሱ የነገሩኝ ነገር ለኔ ማስረጃ ነው። ለኔ ብቻ ሳይሆን አንተም ሰምተህ ታውቃለህ። ቲክቶክ ላይ የትኛውን መጽሐፍ ስማኝ፣ ችግር የለውም ካስተማሩኝ ቲክቶክ ላይ ካስተማሩኝ ኢትስ ኦኬ። የትኛውን መጽሐፍ ጠቅሰው ነው ያስተማሩት? ለምሳሌ ይሄን መጽሐፍ ብለው ከዚህ መጽሐፍ ጠቅሰው ነው ይሄ ነው እኛ የሃይማኖት መከራከሪያችን ዶግማችን ብለው ያስተማሩ ከየትኛው መጽሐፍ ነው? እንደ ዋቢ የተጠቀሙት መጽሐፍ ካለ አሳይኝና ልክፈት። የትኛው መጽሐፍ ነው? እኔን እኮ ጭራሽ የኦርቶዶክስ ተወካይ አድርገህ እኮ ዲቴል እየገባ ነው ያለው። ኦርቶዶክስ ነህ ብራዘር። የትኛው መጽሐፍ ነው? ኦኬ የትኛው መጽሐፍ ማለት አልገባኝም። የትኛው መጽሐፍ ነው የጠየቀኝ? ስለምን መጽሐፍ ነው የጠየቀኝ? ለምሳሌ የኛ የሃይማኖት መከራከሪያችን እነኚህ አምስቱ አዕማደ ምስጢራት ናቸው ዶግማችን ብለው አስተምሮኝ ነው። ስለዚህ መከራከሪያችን እነኚህ ናቸው ብለው ያልከውን ነገር ከየትኛው መጽሐፍ ጠቅሰው ነው የቤተ ክርስቲያን ዶግማ? ከመጽሐፍ ቅዱስ አምስቱን አዕማደ ምስጢራት ከመጽሐፍ ቅዱስ ወስደው ነው እኮ ንገረኝ። የትኛው መጽሐፍ? ለምሳሌ የትኛው መጽሐፍ? ከመጽሐፍ ቅዱስና መጽሐፍ ቅዱስ ከአንድ መጽሐፍ ቅዱስ ውጭ ሌላ አለ እንዴ? ሌላ መጽሐፍ ቅዱስ ውጭ አለ? አሁንም የሰማኝ ነው ብራዘርዬ። መጽሐፍ ቅዱስ ሰማኝ የኔ ወንድም፣ ከየትኛው መጽሐፍ ብዬ ስልህ ከመጽሐፍ ቅዱስ ውጪ ስላለው ጉዳይ እያወራሁ ነው። ለምሳሌ መጽሐፍ ቅዱስ ብለህ ስትል ለምሳሌ መጽሐፍ ቅዱስ ላይ ኦኬ ላይክ ሲስተማይዝ ተደርገው የተቀመጡትን ለምሳሌ አምስቱ አዕማደ ምስጢራት ብለኛል። አምስቱ አዕማደ ምስጢራት ሲስተማይዝ ተደርገው የተቀመጡት እነኚህ አምስቱ አዕማደ ምስጢራት እነኚህ ናቸው የቤተክርስቲያኑ የሃይማኖት መከራከሪያ ብለህ ያልከውን ነገር የትኛውን መጽሐፍ ጠቅሰው ነው እንዲህ ብሎ ያስተማሩ ብራዘርዬ? እኔ ጥያቄ ምንም ሊገባኝ አልቻለም። አምስቱ አዕማደ ምስጢራት ከመጽሐፍ ቅዱስ የወጡ ናቸው። አምስቱ እንትኖች አዕማደ ምስጢራቶች እነሱ ናቸው ዶግማ። እየሰማኝ ነው? እሺ አሁንም ስማኝ። እነኚህ አምስቱ አዕማደ ምስጢራቶች ናቸው የኦርቶዶክስ ተዋህዶ ቤተ እምነት የእምነት ማጽኛ ዶግማዎች ብለህ ደጋግመህ ተናግራል። ከየትኛው መጽሐፍ አመጣ? ኦርቶዶክስ ተዋህዶ ኦፊሻሊ ገባ እነኚህ ናቸው ዶግማዎቼ ብላ ካሳተመችው ካወጣችው መጽሐፍት ካለ እሱን አሳየኝ ያልኩ ነው ማስረጃ። እንዴ እኔ ያስተማሩኝ ነው የምነግርህ። አስተማሪዎች ያስተማሩኝ ነው የምነግርህ ብራዘር፣ ያስተማሩኝ ነው የምነግርህ። እነሱ ከየትም አምጥተው አያስተምሩም።
ከቤተክርስቲያን ያመጡትን ነው የሚያስተምሩኝ። ያስተማሩኝን ነው የምነግርህ። የኦርቶዶክስ ነገረ ድህነት ላይ 5ቱ አዕማደ ምስጢራት ውጪ ሌላ ነገረ ድህነት የላትም። ሌሎቹ ነገረ ድህነቶች ገድላትና ተአምራት ላይ ያሉት እነሱ የሃይማኖት መከራከሪያ አይደሉም፣ ዶግማ አይደሉም፣ የሚስተካከሉ ነገሮች ናቸው። ይሰማል አይደሉም ብላለችው ነገር አሳየኝ እኮ እኔ አሁን እነኚህ ከ5ቱ አዕማደ ምስጢራት ውጪ ያሉት ነገሮች ለሃይማኖት መከራከሪያ አይደሉም፣ የሃይማኖት ማጽኛ አይደሉም፣ እነኚህ ናቸው ብላ ያለችው ነገር ማስረጃ አሳየኝ ያልኩ እኮ ነው። ከክርስቲያኗ መጽሐፍ ኦፊሻሊ የእንትን ዶክመንት በዶክመንት ደረጃ ያቀረበችው ካለ አሳየኝ ብራዘር። እኔ መጽሐፍ ይዤ አልዞርም እንደናንተ ለመከራከሪያ ምናምን። እኔ ልጆች ያስተማሩኝ፣ ዲያቆናቶች ያስተማሩኝ፣ የቤተክርስቲያን ልጆች ያስተማሩኝ ነው የምነግርህ። እናንተ እኮ ለመከራከሪያ ሰውን ለማናደጃ ምናምን ስለምትፈልጉት እኮ ነው መኪና ውስጥም እንትን ውስጥም ይዛችሁት የምትዞሩት ብራዘር። እኔ ይዤ የምዞረው መጽሐፍ የለም። እሺ እኔ መጽሐፍ ቅዱስም ስልኬ ላይ ነው ያለኝ፣ መጽሐፍ ቅዱስም ቤቴ ነው ያለኝ። በቃ ሌላ ለማናደጃ ምናምን ብዬ ለመከራከሪያ ብዬ ይዤ የምዞረው ነገር የለም ብራዘር። እሺ እሺ፣ ችግር የለውም ምንም ችግር የለውም። አየህ እንዲህ አለማወቅንም ያውቃል። እኔ ጠይቀኝ ደግሞ እንዴ በጣም እየጠየቀኝ ያለው 30 ደቂቃ ምናምን ችግር የለም ትጠይቃለህ። እንደመለስ ስተትን እያሳየሙ ነው። እሺ ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነት ቀደም ያሳየው በዚህ መጽሐፍ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ ማሳተም ጀምራቸዋል አሉ። እንት በለ ዞር አድርገው። እሺ ማና እሺ እንግዲህ ስሙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ስርዓተ አምልኮና የውጭ ግንኙነት በሚለው መጽሐፏ እምነት ወይም ዶግማ ብላ ካስቀመጠቻቸው ከዝርዝርቻቸው መካከል ውስጥ በዝርዝር ከተቀመጡ ውስጥ እንደዚህ ብለው ተቀምጠዋል። ለምሳሌ ምዕራፍ 1 ሀሎተ እግዚአብሔር፣ ስነ ፍጥረት፣ 5ቱ አዕማደ ምስጢራት ማለትም ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ካለች በኋላ ምዕራፍ 4 ደግሞ እንደዚህ ያለ እሺ 7ቱ ምስጢራተ ቤተክርስቲያን ስማ እሺ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ አየ ዶግማ ነው። ትውፊት፣ ክብረ ቅድስተ ድንግል ማርያም ዶግማ ነው። እሱ አዎ ዶግማ ነው። እሺ አሁንም ይኸውልህ ስማ የኔ ወንድም ቀጥል። ምንም እኮ እውቀት የለም እያስተማርኩ ነው። እሺ ክብረ ቅዱሳን እንደዚህ ያለ ክብረ መልአከ ቅዱሳን እሺ ቅዱሳት ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳት ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን ዶግማ አይደሉም። አረ ስማ ብራዘርዬ ቆይ አንተ ዶግማ አይደሉም። ስማ እንጂ እኔ ስማ። ከዚያስ ቤተ ክርስቲያን፣ ታቦት፣ ሃይማኖትና ምግባር እነኚህ በጠቅላላ የኦርቶዶክስ ተዋህዶ ቤተ እምነት ዶግማዎች ናቸው። ኦኬ ዶግማዎቿ ናቸው። እሺ ለምሳሌ 5ቱ አዕማደ ምስጢራት ዶግማ ነው አላልከኝ? ለምሳሌ እስቲ 5ቱን አዕማደ ምስጢራት እኔ ነግሬያለሁ፣ ግን ድጋሚ እስቲ በለውና ለምሳሌ ምን ብሎ ያምናሉ እኛን 5ቱ አዕማደ ምስጢራት? ቤካ አሁን ልንገርህ፣ አሁን ከነሱ ኦርቶዶክስ አስተማሪ ቢገባ እንደዚህ አታወራቸው፣ ምክንያቱም መልስ ስላላቸው። እኔ ያሉኝ ልንገርህ፣ ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። እየሰማኝ ነው ያለው። ሌላ የጠቀስካቸው እንዳለ ዶግማዎች አይደሉም። አትዋሽ። ለምንድን ነው በስነ ስርዓት ወንጌልን ማሰብከው? እየሰማኝ ነው ያለው። ከአምስቱ አዕማደ ምስጢራት ውጭ ዶግማ የለም። በቃ 4 ነጥብ። እሺ ቆይ ችግር የለውም አባቴ ብራዘርዬ፣ አይዞ እኔ በጣም ይገባኛል። ግን እንደዚህ ያልኩ እንደዚህ ውጭ ቆሜ ነው ያለሁት። በጣም ደክሞኛል። ልጠይቅህ እኔ ደግሞ ጥያቄ። ቆይ እኔ ልጠይቅህ አንድ ጥያቄ ብቻ ልጠይቅህ። ቤካ ይሰማል? እሺ ለምሳሌ 5ቱ አዕማደ ምስጢራት ዶግማ ናቸው ብለህ ካልካቸው ካነሳቸው ነገሮች ውስጥ መካከል ለምሳሌ ሌላ ጥያቄ ልጠይቀኝ ነው የኔ ወንድም። ይኸውልህ በክርስቶስ ትምህርት ውስጥ ካላሳየ በስተቀር ያንተ ትምህርት ውሃ እንደሚበላው ለማሳየት። እሺ እምነት ብቻ የሚለውን አሳየኝ ከመጽሐፍ ቅዱስ። አሳያለሁ ብራዘርዬ፣ እምነት ብቻ የሚለውን አሳየኝ። እምነት ብቻ አሳየኝ እኮ አሳያለሁ። ከአንተ ከቤተ ክርስቲያንም መጽሐፍ ላሳይ ይችላለሁ። እንኳን አይደለም ከመጽሐፍ
ከቤተ ክርስቲያን የአንተን እምነት ስጠይቅ ከሌላ እምነት ነው እንደምታሳየው ከሌላ ቤተ እምነት ነው የምታሳየው። ስማኝ እኔ ወንድም፣ ወደዛ ከመሄዳችን በፊት መጀመሪያ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ ያለው እነኛ ነገረ ድነቶችን በተመለከተ በክርስቶስ ትምህርት ውስጥ ያሌለ ሰው ሰራሽ ትምህርቶች እንዳሉ መጀመሪያ በክርስቶስ ትምህርት ትምህርቱን እናፍረስ፣ ከዛ በኋላ ትጠይቀኛለህ ብያለሁ። ግልጽ ነው። ለምሳሌ ብትሞት እምነት ብቻ አታሳየኝም። ብትሞት ነው ማለት እኔ ለምን ሞታለሁ? አባቶች በግልጽ ያስቀመጡትን ነገር ያስተማሩትን ትምህርት ለምን ደግሞ እኔ ከመጽሐፍ ውስጥ አሳያለሁ በግልጽ። አንተ ነህ ከዛ እምነት ብቻ የሚለውን አታሳየኝም። በጭራሽ ነው የማታሳየኝ። እምነት ብቻ የሚለውን አታሳየኝም። አሳየኝ። እምነት ብቻ የሚለውን አሳየኝ። ኧረ ቆይ ስማ እንጂ ብራዘር፣ እየሰማ እሺ ስማሽ ነው እንዳትጠይቀኝ። ከዚህ በኋላ አልጠይቅልህም። 30 ደቂቃ ጠይቀኝ። ከፈለክ ታስወጣኛለህ እንጂ ከፈለክ አስወጣኝ። እምነት ብቻ የሚለውን አሳየኝ። ኧረ ስማ ብራዘር፣ ቆይ ስማ። ኧረ ብራዘር ይበቃል። አንተ ደግሞ ይሄን አክል ብትሰጥ። ኧረ ቆይ ስማ ብራዘር፣ እኔ አንተ ዛሬ ወደ ትምህርት አስገባው። ፎቶ ሰጥተህ መስደብ ስማኝ። አንተ ያለህበት ቤተ እምነት ክርስቲያን ናቸው ብለህ ፕራውድሊ ያወራኸውን ነገር ክርስቲያን እንዳልሆኑ ኦኬ ስለሆነ የኔ ማሳየት ዓላማና ከዚያ እንድትወጣ ወደ ትክክለኛው ቤተ እምነት እንድትመጣ ስለሆነ እኔ ለማገዝ ማድረገው ጥረት ትምህርቷን በክርስቶስ ትምህርት ፈትሸን ነው። ቀደም ብላል ስትገባ ከክርስቶስ ትምህርት የወጣ ወይ ደግሞ በክርስቶስ ትምህርት ያለለ ክርስቲያን ተብሎ ሊባሉ አይችልም ብለኛል። ደን አንድ ከክርስቶስ ትምህርት ውጪ የሆነ ኦርቶዶክስ ተዋህዶ የምታምነው እምነት አምጥቼ በጠይቅ መልስ የለህም ነበር። ለምሳሌ ማርያም የኃጢአተኞች መድኃኒት እንደሆነች ይታመናል በኦርቶዶክስ ተዋህዶ ቤተ እምነት። ማርያም የኃጢአተኞች መድኃኒት እንደሆነች ትቀበለው ብዬ ስልህ አንተ እሱን ከነሱ ጋር ተወያይ። እሺ እምነት ብቻ ንገረኝ፣ ወይ አስወጣኝ ወይ እምነት ብቻ ንገረኝ። ስማ ምረጥ አንደኛው ነው። ወይ ታስወጣኛለህ ወይ እምነት ብቻ የሚለውን ትነግረኛለህ። ስማ እንጂ አንተ አስወጣም። እኔ ዛሬ እኮ በደንብ አድርጌ ጭምብልን ስለገለጥኩኝ ችግር የለውም። አሁን ስማኝ፣ እኔ አሁን ጥያቄ ምን መሰለህ፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ እምነት አምስቱ አማደ ምስጢራት፣ እነዚህ አምስቱ አማደ ምስጢራቶች የአማቶች መከራከሪያ ያለኛል። እነኚህ አምስቱ አማደ ምስጢራቶች ለምሳሌ ከዛ ውስጥ አንዱን ላንሳና ልጠይቅህ መልስልኝ። በኦርቶዶክስ ተዋህዶ ቤተ እምነት ጥምቀት ወይም ሚስጥረ ጥምቀት ተብሎ የሚባለው ምን ይሆናል ብላ ነው የምታምነው? ሚስጥረ ጥምቀት አትመልስልኝም። 30 ደቂቃ ሙሉ ነው ያወራው። አትመልስልኝም ብራዘርዬ። ኦርቶዶክስ ሳልሆን ያስተማሩኝ መለስኩልህ። ኦርቶዶክስ ከሆንክ በኋላ ይሄንን ገድል እያነበብክ ምናምን ነገር ያስተማሩን ትምህርት ነው። መቼስ ከነሱ ተምረን ብለህ ጥላቻው ስለሌለውበት ትክክለኛውን ነገር ነገርኩ። ጥላቻው ውስጥ የለውም። ይሰማኝ ነው። እምነት ብቻን አንተ ጀግና ከሆንክ እምነት ብቻን አሳየኝ። እምነት ብቻን አሳየኝ። እሺ የኔ ወንድም አትሳቅ። እምነት ብቻን አሳየኝ። የኔ ወንድም እየሰማኝ ነው? ፕሊዝ ከሰማኝ ስማ። እምነት ብቻን አሳየኝ። በኦርቶዶክስ ተዋህዶ ቤተ እምነት ከሚታመኑ እምነት አሁን ካልከው አምስቱ አማደ ምስጢራት ናቸው ዶግማ ብለህ ካልከው ውስጥ ለምሳሌ ሚስጥረ ጥምቀት እናንሳና ሚስጥረ ጥምቀት በኦርቶዶክስ ተዋህዶ ምን ተብሎ ነው የሚታመነው? እሺ አላቅም። ያው በቃ አላቅም፣ መለስኩልህ። አሁን ደግሞ እኔ መልስልኝ። እምነት ብቻ ታውቃለህ ነው ማለት ነው። እሺ አንተ ታውቃለህ ታውቃለህ። እምነት ብቻ ነው። እሺ ጎበዝ ብራዘርዬ። አንድ ጴንጤ ማለት ነው እምነት ብቻ ነው አይመልስልኝም። አንድ ጴንጤ ነው አንድ ጴንጤ እምነት ብቻ አይመልስልኝም። እምነት ብቻ መልስልኝ። አረ በጌታ ተው አንተ ልጅ። አሳኛለሁ እምነት ብቻ። አረ ተው አንተ ልጅ ተው እንዴ። መጀመሪያ አንተን ነገ እንጠቅለን እንጂ በእምነት ብቻ ስላለ በእምነት ብቻ ማለት ነው። በእምነት ብቻ ማለት ነው በቃ ኦርቶዶክስ አይደለም። እምነት ብቻ ናሳየኝ። እሺ እምነት ብቻ ናሳየኝ። በእምነት ብቻ ብለህ ስትል ምን እያልክ ነው? ከምን አንፃር ነው በእምነት ብቻ ብለህ ስትል? ከምን አንፃር እንዴ? ከአምስቱ ሶላ መካከል አንደኛው እንትን ብቻ አይደለ? እምነት ብቻ አይደለ? ለመዳን እምነት ብቻ የሚለውን አሳየኝ። አዎ ቴንክ ዩ። ለመዳን ምንድን ነው የሚያስፈልገው? እምነት ነው ወይስ ከእምነት ውጭ ሌላ አለ ብለህ ከጠየቀኝ እምነት ብቻ ነው ብዬ መልስልሃለሁ። እሺ አሳየኝ ማስረጃ። እምነት ብቻ የሚለውን ከመጽሐፍ ቅዱስ ላይ። ቴንክ ዩ። አሁን እናንተ እንዲገባ ጻፍ። እስክሪፕቶ ካለ እንደዚህ ነው። ሰው እንዴት ነው የሚድነው? ስማኝ፣ እስክሪፕቶ ጻፍ። አንተ በአይምሮ ይዘማ ቢሆን ኖሮ እነዛ ሰዎች የነገሩን ነገር ማስረጃ ማምጣት ትችል ነበር። እሺ ስማኝ። አንድ ሰው የሚድነው እንዴት ነው? ስማኝ፣ የሚድነው እንዴት ነው ተብሎ ሲጠይቅ ሜላ ያለ አባ እንዴት ነው ተብሎ ሲጠይቅ እንደዚህ ነው። ራስን ቻል። ሜላ ምናምን አትበል። ራስን ቻል። ስማ እኮ አግዙኝ አትበል። ራስን ቻልና አውራኝ። ይሄ ፎቶ ሰቅሎ እንደ መስገድ ቀላል አይደለም። መጽሐፍ ቅዱስ ማውራት። እሺ ስማ። አንድ ሰው ኦኬ የሚድነው እንዴት ነው ተብሎ ሲጠይቅ እንደ ኦርቶዶክስ ተዋህዶ ቤተ እምነት አይደለም፣ እንደ ክርስቲያን አስተምሮ እንዲህ ነው የሚድነው። በእግዚአብሔር ጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ ነው የሚድነው አንድ ሰው። ለመዳን ምንድን ነው የሚያስፈልገው? ስማኝ፣ ለመዳን ምንድን ነው የሚያስፈልገው? እምነት ነው።
ካንተ የሚጠበቀው ምንድነው? ማመን ብቻ። ማስረጃ ዮሐንስ ወንጌል ምዕራፍ 6 ነው። እሺ ዮሐንስ ወንጌል ክፈተው። እኔ አየው ላንበበለ ብራዘርዬ ጌታ አንተ የመጣው ክርስቲያን ቤት ነው። ኢየሱስ ጌታ እምነት ብቻ ሊያሳየኝ ነው። የሰማችሁ ነው። እምነት ብቻ ሊያሳየኝ ነው። እምነት ብቻ። አረ ስማ ብራዘርዬ፣ አንተ ደግሞ ስማ እንጂ መጽሐፍ ቅዱስ ሊቀይረው እንደሆነ እናያለን። እምነት ብቻ አታሳየኝ መቼ። ዝም ብለህ ስማ አንተ፣ ዝም ብለህ እስክሪብቶ ጻፍ። እሺ ጻፍ። እሺ ስማኝ። ዮሐንስ ወንጌል ምዕራፍ 6 ቁጥር 28 እና 28 እና 9 እነዚህ አለ። እሺ ከ7 ጀምሮ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚያኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። ኢየሱስ ጌታ ነው። ከዚያስ እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ምን ለመሆን? የዘላለምን ሕይወት ለማግኘት ማለት ለመዳን ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስ እንደዚህ አለ። ምን አለ ሲባል ኢየሱስ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ምን እንድታምኑ? የሰው ልጅ የዘላለም ሕይወት የሚያገኘው የሚድነው በምንድን ነው ሲባል በእምነት ብቻ እኮ። ብቻ የሚለውን አሳየኝ። ብቻ የሚለውን አሳየኝ። በእምነት ብቻ። ስሙ እንግዲህ አሁንም ልስጥ ሌላ ማስረጃ። እሺ ይሄን ጨርስ። እዚህ ጋር አላሳየኸኝም። ይሄን አላሳየኸኝም። እምነት ብቻ ነው የምፈልገው። ቤካ አሁን መልስ የጠው ነው ብራዘርዬ፣ መልስ የጠው ነው። አንተ ደግሞ በእምነት እንደማይዳን ሌላ ነገር እንደሚጨምር ታሳየኛለህ። እኔ ግን ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ቃል በቃል ከሐዋርያት አስተምሮ እየነገርኩ ነው። ጌታችን ኢየሱስ ክርስቶስን ጠየቁት እነኛ ሰዎች የመጡት ምን ብለው? ለዘላለም ሕይወት ምን እናድርግ አሉት። ምን? የዘላለም ሕይወት ለማግኘት ለመዳን ጌታችን ኢየሱስ እንደዚህ አለ፣ እግዚአብሔር አብ እርሱ በላከው እንድታምኑ ነው አላቸው። ስለዚህ የሚያድናቸው የዘላለም ሕይወት የሚያሰጣቸው ምንድነው? እምነታቸው ነው። ክብር ለጌታ ይሁን። አየህ ክርስቲያን ሰው እንደዚህ ፕራውድሊ ታወራለህ። እራሱ እዛው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ደግሞ ሂዱ። እሺ ብቻ ጠፋ። ብቻ ነው የጠበኩት ነው። ብቻ የለም እስካሁን ድረስ። ሰሙ አይዞ ብራዘር አይዞ። እሺ ምንም አንተ አይዞ ቤካ አንተ ራስህ አይዞ። ብቻ ይታንተ ብቻ አሳየኝ። እሺ ሰማኝ። እሺ ሰሙ። እሺ እንደዚህ ያ ቤካይ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ልጠይቅ። ቆይ እንዴ ቤካይ ወይ አባኮ አሁን እየተከራከረ ያለው ምን ኦርቶዶክሱ ነው? ቅድም ፕሮቴስታንት ኖ አይ ሜሎዝ ቆይ አሁን ሐሳብ አታስቀየር። ብቻን ከየትም እንደማያመጣው ስታውቅ ሐሳብ አታስቀየር። ከሱ ጋር ልጨርስና ቆይ ወዳጅ ሰው እያወራ ጣልቃ ትግባሽ። ሚውት እያደረጉኝ ያሉት ምንም ማድረግ አልችልም። እንግዲህ ጣልቃ ትግባ እያወራው ጣልቃ ትግባ ወዳጅ። አንተ ሜሎስ እያወራ ጣልቃ ትግባ። ይቀጥሉ ሜሎስ። ስላልገባኝ ነው። ቅድም ፕሮቴስታንት ነኝ ሲል ነበርና አሁን ደግሞ እምነት ብቻ የሚል የለም እያለ ነው። ፕሮቴስታንት ሆኖ እምነት ብቻ የለም የሚል ሰው እንግዲህ ፕሮቴስታንት አለመሆኑን እያሳየን ነው። ስለዚህ ለሰውም ግልጽ እንዲሆንለት ቤካ እያስረዳው ያለው ለአንድ ኦርቶዶክሳዊ ሰው እንደሆነ ሰው ማወቅ አለበት እንጂ ለፕሮቴስታንት አይደለም። ፕሮቴስታንት ሆኖ እምነት ብቻ የሚል የለም የሚል ፕሮቴስታንት የለም። ስለዚህ ሰው ይሄን ይወቅና በዚህ ማዕቀፍ ውስጥ መቀጠል ትችላለህ ማለት ነው ቤካ። ከዛ በኋላ ወደ ኦርቶዶክሱ ደግሞ ኦርቶዶክስ ምን እንደምትል ደግሞ ወደዛ እንቀጥላለን። ቴንክ ዩ ሜላይ። እሺ እናመሰግናለን ሜሎስ ስላስተካከልክልን። እኔ ፕሮቴስታንት ነኝ ብየዋለሁ፣ እሱ ኦርቶዶክስ ነህ ብሎኛል። እንደፈለገ አድርጋችሁ ውሰዱት። ዋናው ትምህርቱ ላይ እናተኩር። አሁን እምነት ብቻ የሚለውን ታሳየኛለህ። እኔ ደግሞ በእምነት ብቻ እንደማይዳንም አሳይሃለሁ። እሺ አንተ ማን ሆነ ነው በእምነት ብቻ አይዳን የምትለው? ፕሮቴስታንት ሆነ የትኛው ፕሮቴስታንት ነው እንደዛ የሚለው? ቃሉ ላይ ብናወራ አይቻልም ሜሎስ? የትኛው ቆይ የትኛው እዚህ ቤት ልታድነው ነው የገባው? የተጠራራችሁ ልታድኑት ነው? ልታድኑት ነው? አልወድም፣ በማስረጃ ነው የማወራው። የትኛው ፕሮቴስታንት ነው እምነት ብቻ አይባልም ብሎ ያስተማረው? ይህን ማስረጃ ታሳየናለህ። ስለዚህ አትመልሱልኝም ማለት ነው?
ማስረጃ እኔ መጽሐፍ ቅዱስ ስለሚል መጽሐፍ ቅዱስ የሚለው ልንገርህ። ቆይ ሰው በእምነት ብቻ እንደማይድል ላሳየህ። የፌዝ ቤት አይደለም። እሺ እምነት ብቻ መጽሐፍ ቅዱስ ነው እያወራ ያለ ነው። አላፌዝኩኝም ብራዘር፣ አላፌዝኩኝም። እያወራሁ ነው ያለው። ፕሮቴስታንት ነኝ ብለህ እምነት ብቻ የሚባል አስተምሮ የለም ልትል አትችልም። ስለዚህ ላይ መጀመሪያ ማንነትን፣ ከዛ ይሄን ትክክለኛው ማንነትን ግለጥልንና ከዛ ትክክለኛው ማንነት ጋር እናወራለን ማለት ነው። ለዛሬ ግን እንድለቃችሁ ስለማልፈልግ ኦርቶዶክስ ብላችሁ አውሩኝ ከፈለጋችሁ። ለዛሬ ግን እንድለቃችሁ አልፈልግም። እምነት ብቻን ግን ማውራት ስለምፈልግ ከእናንተ ጋር ኦርቶዶክስ ነህ በሉኝ። ያው ኦርቶዶክስ ነው አልወክልም። ኖ ደስ እንዲላችሁ ብዬ ነው። ኦርቶዶክስ ነኝ ብላ ለዛሬ በቃ እሱን ነው የምንፈልገው። ለዛሬ ኦርቶዶክስ ነው ብሏል ቤካ። ስለዚህ ኦርቶዶክስ ስላለ ነው ቤካ ስላለ ነው እየሰማ ነው። ቤካ ነው ያለው፣ እኔ አላልኩኝም። መረጥ አሁን ፕሮቴስታንት ነው ኦርቶዶክስ ነው? እኔ ወንጌል አማኝ ነኝ። ወንጌል አማኝ ሆኖ እምነት ብቻ አይባልም ያለ ሰው አሳየን። መጽሐፍ ቅዱስ ወዳጅ ግልጽ ነው ጥያቄ። ወንጌል አማኝ ነው ግልጽ ነው። መጽሐፍ ቅዱስ ነው እንደዛ ማይል መጽሐፍ ቅዱስ ስለማይል። ስለዚህ ወንጌል አማኝ አይደለም፣ ፕሮቴስታንት አይደለም። መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ ስለማይል ነው። መጽሐፍ ቅዱስ እምነት ብቻ ነው። መጀመሪያ አንተን አቋም ማወቅ አለብን። ከዛ በኋላ ነው መጽሐፍ ቅዱስ አይልማ። መጽሐፍ ቅዱስ የማይለውን ነገር ፕሮቴስታንት ስለሆንኩ ዝም ብዬ አይነ ስውር አይደለሁም። ዝም ብዬ እንትን ነው። ከመግባታችን በፊት ይኸውልናታን መጨቃጨቅ ምንም ደስ አይልም። በቃ ግልጽ ነው። ለምን ትገባለህ አንተ? በመሀል ለምን እሱ ራሱ የቻለ ሰው አይደል? አንተ ማነህ? መጀመሪያ አንተ ማነህ? እሱ ራሱ ማውራት አይችልም። ስለዚህ ቤካ ምን መሰለህ የምናደርገው አሁን ቅድም በጣም ብዙ ኦርቶዶክስ ማትለውን እያወራ ነበር። ስለዚህ ኦርቶዶክስ ቤተክርስቲያን ስለ ዶግማዋ በምን እንደሚዳን እዛ ላይ ፎከስ አድርገን እናወራለን ማለት ነው። ኦኬ እምነት ብቻ ናታወሩ እምነት ብቻ ልታቋርጡት ነው? ቆይ ጠላው እናመጣለን፣ አጽሙ እናመጣለን፣ ፍርፋሪው እናመጣለን፣ ተቅማጡ እናመጣለን። ሁሉን ነገር እናምጥተን ኦርቶዶክስ መሰረታዊ እምነቷ ምን እንደሆነ እናሳያለን ማለት ነው። ስለዚህ ወደ ኋላማ ከፈለክ ታስወጣኛለህ እንጂ ወደ ኋላ አልመለስም። እዚሁ ላይ ነው የምናተኩረው። እምነት ብቻ ትችላለህ። አሁን ኦርቶዶክስ አትልም ዶግማዋ ይሄ አይደለም ስትል ነበር፣ ዲፌንስ ታደርግ ነበር። አሁን ተመልከቱ። እሱን ጨርሰን እኮ ገባን። እምነት ብቻ ላይ ገብተን እናንተ ጠራ እናንተ ያላላችሁ ነው ያላችሁት። ተደርባ አታውራ ወዳጄ። ስርዓት አንተ ነው የገባው እኮ ሚሎስ፣ አንተ ነው የገባው እንዴ? አንተ ነህ ስርዓት ያልያዝከው አንተ ነው የገባው። አንተ እኮ ቤካን ነው ያቋረጥኩት፣ አንተን አይደለም። ቤካ ሰጥቶኝ ነው፣ አንተን አላቋረጥኩም። እሺ መጀመሪያ ስርዓት ያስፈልጋል። እንደ ክርስቲያን ኮንክ በስርዓት ነው የምናወራው። ቴንክ ዩ ብራዘር። እኔ ስርዓት ያለኝ ሰው ነኝ። አሁን ትምህርቱ ላይ እናውራ፣ ጣልቃ ትግባ። እምነት ብቻ ላይ እናውራ፣ እምነት ብቻ ላይ እናውራ። ስርዓት ካለ እባክህ ጣልቃ ትግባ። አንተ ነው የገባህብን፣ እኛ እያወራን ሜሎስ። እኔ አንተ ላይ ያልገባሁብህም ቤካን አቋርጬ የገባሁት እሱ ፈቅዶልኝ ነው። ስለዚህ እንቀጥላለን። እኔ እና እሱ እንቀጥል። ጨርሰሃል አይደለ? በቃ ውጣ። እኔ እና እሱ እንቀጥል። አልጨረስኩም ወዳጄ። ከፈለክ ከአንተ ጋር ገና እቀጥላለሁ። ከአንተ ጋርም ሌላ ረሳለሁ። ኦርቶዶክስ መሆንን ይሄ ባህሪ እያሳየን ነው። አረ ብራዘር፣ ጥላቻ ንግግር እባክህ እያሳየን ነው። እባክህ ክርስቲያን ልትነው ጥላቻ አትናገር። እሺ ሚውት አድርጌያለሁ። ስርዓት እንግዲህ ከዚህ በላይ መለመን አይጠበቅብንም። እሺ አሁን ሰው በደንብ እንዲያይ ስለፈለኩኝ ነው። ቅድም ኦርቶዶክስን ዲፌንድ እያደረገ ኦርቶዶክስ እንደዚህ አትልም ሲል ነበር አይደል? ግን ፕሮቴስታንት ነኝ ይላል። ኦርቶዶክስ እንደዚህ አትልም፣ ኦርቶዶክስ እንደዚህ አትልም ይላል። ከዛ ላይ ደግሞ ቀየረውና ደግሞ አቋሙን ፕሮቴስታንትነቱን ረስቶ እምነት ብቻ የሚል አሳዩኝ ደግሞ ማለት ጀመረ ማለት ነው። ስለዚህ ከሁለቱም አይደለም የወዳጃችን ከየት እንደሆነ አላወቅንም። ስለዚህ ምንድነው የምናደርገው? ኦርቶዶክስ ነገረ ድነት ያላትን አስተምሮ እናሳያለን ማለት ነው። የኦርቶዶክስ ዶክትሪን ምንድነው የሚለውን እናሳያለን ማለት ነው። በዚህ አይነት መንገድ እንቀጥላለን ማለት ነው። ምክንያቱም ይሄ ሰው ማንነቱን እስካልገለጠልን ድረስ እምነት ብቻ በሚለው ልናወራው አንችልም። ስለዚህ እንደ ኦርቶዶክስ ነው ትሪት የምናደርገው። እምነት ብቻ የሚለውን የሚቃወም ኦርቶዶክስ ብቻ ስለሆነ እንደ ኦርቶዶክስ ትሪት እናደርገውና ኦርቶዶክስ ዶክትሪኗ ምን ይመስላል የሚለው ቅድም ቤካንተ ያስኮ መጽሐፍ በጣም አሪፍ ነው። እዛ ላይ እምነት ብላ የዘረዘረችው አለ፣ እነሱ ላይ እናወራለን ማለት ነው። ቤተክርስቲያኒቷ እምነቴ ነው ስርዓት አምልኮቴ ነው ብላ የገለጸችውን በአማርኛ እና በእንግሊዝኛ እሱ ላይ ፎከስ አድርገን ብናወራ በጣም አሪፍ ነው ብዬ አስባለሁ። ቤካዬ ቴንኪው። አንተ ቀጥል። እሺ እኔ ልቀጥል። እኔ ደግሞ ልቀጥል መቼም እሺ። ስለዚህ ምንም ላወራ እንዴ እድል ስጡኛ እንዴ። እሺ ታወራለህ ብራዘርዬ። ቤተ እግዚአብሔር እኮ ነው። ለምንድን ነው የምታፍኑኝ እንዴ? አይ በጣም እንትን አልክ ብራዘርዬ። ተረጋጋ እንጂ ምንም አላልኩም እኮ። እናንተ እያወራን እኮ እሱ ነው የገባው አይደለ? ምን አልኩኝ?
ተረጋጋ እኮ ተባልካ፣ ተረጋጋ። ሰው መረጋጋት አለብህ። እኔ እግዚአብሔር ምስክሬ ነው። እናንተ ካላስወረዳችሁኝ በስተቀር እኔ እስከ መጨረሻው ድረስ አልወርድም። እሺ ተረጋጋ ብራዘር፣ አይዞህ። ማንም ሰው አስወረዳለሁ። ወርድ በሰው አልወርድም። ሚት ስላረክም ኤውዬ ተይልኝ፣ ለኔ ተይልኝ። እኔ ማሪ ላድርገው። እሺ እታለምዬ ተይልኝ፣ አንድ ጊዜ ተይልኝ። እሺ ጨርስ። እምነት ብቻ የሚለው ሜሎስ ራሱ ቤተ እምነት ምንድነው? ያንተንም ማወቅ ፈልጋለሁ። ይሄንን ጠይቀኝ። ያንተንም ሜሎስ ስለጠየቀኝ ነው ለማልጠይቀው። እየሰማ ነው ብራዘር፣ እየሰማ ነው። እሱን ምን ጠይቀው። ሜሎስ ምንድነው ቤተ እምነቱ? እሱ ማን ወክሎ ነው የሚያወራው? መስሚያ እንትና ጆሮ ምናምን አያደምጥም። ቤካ አንተ በራስ የምትመራ ሰው ነው አይደለ? እምነት ብቻ እንቀጥል። በራስ የምትመራ ሰው አይደለ? እኩል አታውራ እኮ እንቀጥል። እኔ እናንተ እንቀጥል። እኩል አታውራ። ቆይ ተረጋጋ ተባለ። እኩል አታውራ ማለት እኩል አታውራ። አማርኛ አልችልም፣ ከባድ ነው። ኧረ እኔ አፌን የፈታሁት በአማርኛ ነው። ቀጥል። አፍን እንደፈታማ እኮ እያሳየኸኝ ነው። አማርኛ ከቻልክ አማርኛ እኔ አለቅህም ዛሬ። ተሳደብ። እኔ አለቅህም ዛሬ። ተሳደብ። ተረጋጋ። አይዞህ፣ ተረጋጋ። እሺ ቅድም ላይ አንተ ከኦርቶዶክስ ቤተ እምነት እንደሆንክ ለኦርቶዶክስ ወገብን አስረ ስትከራከርላት ነበረ። በግድ ወንጌል አማኝ ብለህ ለመደበቅ ትሞክራለህ። አሁን ሜል አሪፍ ነገር አምጥቷል። በጣም ያስማማኝ ነገር ስማ እንጂ የሰማ ብራዘር፣ የሰማ እሺ። የመጀመሪያው ነገር እምነት ብቻ የሚሆን የኛን የወንጌላን አማኞችን ቤተ እምነት ኦኬ፣ የኛን መሰረት የሆነውን እምነት ብቻ ኦኬ፣ እነሱን ከእግዚአብሔር ቃል አንጻር ሰው ልጅ የሚድነው እንዴት ነው በሚለው እንትን ውስጥ እናሳያለን። ሰው ልጅ የሚድንበትን መንገድ በእምነት ብቻ እንደሆነ የሚያድነው እምነቱ እንደሆነ ከሐዋርያት ትምህርት እናሳያለን። ኦኬ አንተ ደግሞ አይ እኔ ወንጌል አማኝ ነኝ ብለህ የምትል ከሆነ ፕሮቴስታንት እምነት ነኝ ብለህ የምትል ከሆነ የትኛው ፕሮቴስታንት እምነት ተከታይ እምነት ብቻ አያድንም ብላ እንደምትል እምነት ብቻ የሚሆን እንደማትቀበል ከየትኛው ነው ታሳየናለህ። አሊያም ደግሞ አይ አም ሶሪ እኔ ኦርቶዶክስ ነኝ ለዛሬም በል ለነገም በል ኦርቶዶክስ ነኝ ብለህ ስትል በኦርቶዶክስ ተዋህዶ ቤተ እምነት የምታምነውን ጠቅላላ ነገርነት አስተምሯል ከመጽሐፍቶቿ እያመጣን በትክክል እንደ ኦርቶዶክስ ትምህርት እንደ ኦርቶዶክስ ተዋህዶ ቤተ እምነት መሰረት እናወራለን ማለት ነው። ራይት ከዚህ አንጻር ነው ስናወራ የምናወራው። ሰው አንተ ከየትኛው ነህ? እሺ ልቀጥልን። ያውን ከየትኛው ነህ? ከዚህ ነው በላ። ከየትኛው ነህ? እኔ ፕሮቴስታንት ነኝ። ደግሜ ነግሬሃለሁ፣ ቅድም ነግሬሃለሁ። አም ፕሮቴስታንት። እሺ ስማኝ፣ እኔ ሜል ላይ ያለውን ነገር ቃል በቃል ላውራ። አታፍሩኝ፣ እኔም ላውራ። የኔ ወንድም ስማ እንጂ ብራዘር፣ ስማኝ፣ እየሰማ እያደመጥክ ብሮ እያደመጥክ። እሺ ከወንጌል አማኞች ውስጥ ወይ ከፕሮቴስታንት ቤተ እምነት ብቻን የማይቀበል በእምነት ብቻ እንደሚዳን የማያምን ማን እንደሆነ ንገርና ማስረጃ አቅርብልን። መጽሐፍ ቅዱስ አይቀበልም። መጽሐፍ ቅዱስ ላይ እየጠየኩ ያለሁት ነገር መጽሐፍ ቅዱስ አማኝ ነኝ ብራዘር፣ መጽሐፍ ቅዱስ አማኝ ነኝ እኔ ተረት አማኝ አይደለም። ስለዚህ እምነት የለም። ስለዚህ አንተ ወንጌል አማኝም አይደለም ኦርቶዶክስም አይደለም ማለት ነው። አይ ዶንት ኬር እንደፈለክ በለው። መጽሐፍ ቅዱስ የማይለው አይ ዶንት ኬር መልስ አይደለም ብራዘር። የፈለከውን በለው ብራዘር፣ የፈለከውን በለው መልስ አይደለም። እየሰማ ነው ብራዘርዬ። አይ ዶንት ኬር መልስ አይደለም። እኔ የሆነ አንድ ፓስተር መጥቶ ሲገተኝ ምጋት አይነት ሰው አይደለም ብራዘር። እኔ መጽሐፍ ቅዱስ ማምን ሰው ነኝ። አይ ዶንት ኬር መልስ አይደለም። አይ ዶንት ኬር መልስ ስለማይሆን አሁንም ጥያቄ ግልጽ ነው። ወይ እምነት የለኝም ትላለህ፣ አሊያም ከአንዱ እምነት እንደሆንክ ታወራለህ። ደን ለምታወራው ነገር ደግሞ ማስረጃ ታቀርባለህ። ቅድም የጀመሩን ነገር ትጨርሳለህ ወይስ አትጨርስም? እምነት ብቻን ትጨርሳለህ ወይስ ፈርተህ ታቆመዋለህ? እዚህ ጋር እነ ሜሎስ እንዳዳኑክ ትቀጥላለህ ወይስ? እግዚአብሔር ይባርካቸው። በጣም አድኖኛል። አይገርምም? በጣም ነው የሚገርመው። እሺ እኔ ወንድም ጥያቄ ጀምረው ነበረ። እሺ ብራዘር ጥያቄ ግልጽ ነው። አሁንም ንገረኝ፣ ከየትኛው ቤተ እምነት ነህ? ወይ ኦርቶዶክስ ነኝ ብለህ ካልክ በዛው እንቀጥላለን ብያለሁ። አይደለሁኝም ብለህ ካልክ ተስክድ እምነት የለኝም ካልክ እንቀጥላለን በዛው። የሚያስቁ ሰዎች ናቸው። ከእግዚአብሔርን እንዴ ስንት ጊዜ ነው የምነግርህ? ቤተ እምነቴን ነገርኩህ። እምነት ብቻን ትቀጥላለህ ወይስ እዚህ ጋር ታቆመዋለህ? በቃ አስወጣኝ። ምክንያት ፈጥረህ በቃ አስወጣኝ። ይለይለት። ቤተ እምነትህ ከየት ነው ብራዘር? ከየት ነው ቤተ እምነትህ? ፕሮቴስታንት። እሺ በፕሮቴስታንት እምነት ብቻ የማይቀበል ቤተክርስቲያን የትኛው እንደሆነ ንገረን፣ ማስረጃ አቅርብልን። መጽሐፍ ቅዱስ ላይ ስለሌለ እምነት ብቻ የሚለውን የኔ ወንድም መጽሐፍ ቅዱስ ላይ እምነት ብቻ የሚለው አለ ወይስ የለም የሚል ጥያቄ አልጠየኩም። በፕሮቴስታንት ቤተ እምነት ውስጥ እምነት ብቻ ብሎ የሚለውን የማይቀበል የትኛው ቤተ እምነት ነው? ማስረጃ አቅርብልን። እኔ 44 ሺህም እምነት ብቻ ብሎ ቢቀበል እኔ ሰው ነኝ። 18 ዓመት አልፎኛል ብራዘር። እጠይቃለሁኝ። ለምን ብዬ እጠይቃለሁኝ?
እሺ ስለዚህ ከየት ቤተ እምነት ነው ብራዘር? 44,000 ብለህ ከኛ ወገን እንዳይደለ ሰው ነኝ ብራዘር፣ የተማርኩ ሰው ነኝ። ከየት አባቴ የተማርክ እንደሆንክ እኮ እያሳየን እኮ ነው። በጣም የእውቀት ልክ እጅግ እንደደረሰ እያሳየን ብራዘር። ያውንም ጥያቄ መልስልኝ። 44,000 ብለሃል። ስለዚህ አሁን አንተ ቤተ እምነት የለህም፣ ሃይማኖት የለህም ማለት ነው። እኔ ያልኩትን ስማኝ። አንተ ያልከውን አይደለም የምሰማው። እኔ ያልኩትን ስማኝ። እየሰማኝ ነው። እኔ የምለውን ነው መስማት ያለብህ። ለዚህ እኮ ነው የማሰሙት እኮ። እኔ የምልህን ስማኝ። ቤተ እምነት ራሴ ነገርኩ። እየሰማኝ ነው። የኔ ወንድም ሃይማኖትን ለይተህ ካነገርከን ከአንተ ጋር በምን አይነት መንገድ ነው የምንቀጥለው? ለምሳሌ ቅድም ለምን አልጠየቀኝም? ቅድም ከመጀመራችን በፊት ለምን እንደዛ አላወራንም? እምነት ብቻ መመለስ ሲያቅትህ ነው እዚህ ውስጥ የገባኸው? ቅድምማ አንተ ኦርቶዶክስ ነበርክ። ገባ? ኦርቶዶክስ ነበር። አንተ ነህ ኦርቶዶክስ ያልከኝ። እኔ ኦርቶዶክስ ነኝ አላልኩም። አንዴም አላልኩኝም። ኦርቶዶክስ ነኝ አላልኩም። አንተ ኦርቶዶክስ ካልሆንክ እሺ ስማኝ፣ ኦርቶዶክስ ካልሆንክ ዝም ብለህ ቅድም ነኝ ትላለህ፣ አይደለም ትላለህ ምናምን ነገር። ኦርቶዶክስ ካልሆንክ ምንድን ነው ያልኩህ? ወንጌል አማኝ ነኝ ብለህ ደግሞ እምነት ብቻ የሚለውን ትምህርት እንደማይቀበሉ የማይቀበል ቤተ እምነት የትኛው እንደሆነ ማስረጃ አልታየርኩም። መጽሐፍ ቅዱስ አይልም ብራዘር። ደግሜ ልንገርህ፣ እኔ እንዳንተ ነብይና ፓስተር መጥቶ ስለነገረኝ ዝም ብዬ የምሰማ ሰው አይደለሁም። የመጣውን ሁሉ ማግበሰብስ ሰው አይደለሁም። መጽሐፍ ቅዱስ ያነባለሁኝ፣ አንባቢ ነኝ። ጎበዝ። እሺ እኮ እምነት ብቻ። እሺ የት ነው ብረት የምታደርገው? አልነግርህም። ወደ ጥያቄ ትገባለህ? ጥያቄውን ትገባለህ ወይስ የት ነው ብረት የምታደርገው? የት ነው ብረት የምታደርገው? እኔ ማመስገን አለብህ። ቅድም ደምሮን ሰቅላ እየተሳደብክ ነበር። የት ነው ብረት የምታደርገው? ከዛ እንደውላችሁ ልታስባርሩኝ ነው። የት ነው ብረት የምታደርገው? ልታስባርሩኝ ነው። ከዛ እንደውላችሁ ሌሎች እንዳስባረራችሁ። የት ነው ህብረት የምታደርገው? ብራዘርዬ ዋሪው ብራዘር ማን ስለሆንክ ነው የምነግርህ ለአንተ። የት ነው ህብረት የምታደርገው? ትምህርት ላይ ታወራለህ። ከፈለክ ህብረት የምታደርገው አላወራም ካልክ ደግሞ መብትህ ነው፣ ቤትህ ነው ብራዘር። ህብረት የምታደርገው የት ነው ህብረት የምታደርገው? አልነግርህም። who are you brother? ታወራለህ። ትምህርቱ ላይ እንሂድ፣ እንቀጥል። የት ነው ህብረት የምታደርገው? የት ነው ህብረት ታወራለህ? አታወራም? የት ነው ህብረት የምታደርገው? ገና ሁላችሁንም ማለት ነው ጠይቃችኋለሁ። ትምህርት ማለት የት ነው ህብረት የምታደርገው? እኛ ትጠይቀናለህ፣ ችግር የለውም። እኛ ትጠይቀናለህ ብራዘር። ከየት ናችሁ ብለህ ጠይቀን፣ ችግር የለውም። እኛ መልስላለን። ገባ? ጠይቀናለህ፣ ችግር የለውም። አንተ ከየት ነው የት ነው ህብረት የምታደርገው? ሺህ ጊዜ አትጠይቀኝ። ይኸውልህ 1 ሚሊዮን ጊዜ ብትጠይቀኝ አልመልስልህም። አትጠይቀኝ። የት ነው ህብረት የምታደርገው ብራዘር? ወይ እኔ ናታን ያስወጣሁት ቅር እንደማይለው አስባለሁ። ናታን ቅር የማይለው ለምንድን ነው መሰለ? ከዚህ በፊት መጥቶ ቤተ እምነት የት ነው ተብሎ ተጠይቆ ይህን ጥያቄ መጠየቁ አግባብነት እንደሌለው፣ ትክክል እንዳልሆነ ናግሮ ቅር ብሎት ወጣ። በለቱ አድርጌው አላውቅም። ያንን ነገር እንደዛ ብዙ ጊዜ አድርጌ አላውቅም። ሌላ አካውንቴ ተከተልኩት። መዝሙር ያሬድ ቤት ገባ። ይሄንን አሁን የምነግራችሁን ታሪክ ለናታን ነግሬዋለሁ። እዚህ ቅር አይለውም። ተከትየው የት ቤት ገባ? መዝሙር ያሬድ ቤት ገባ። መዝሙር ያሬድ ቤት ገብቶ የደረሰበትን በደል ተናግሮ ቅር ብሎት ሲጀምር አሁን እንዳልከው ቤተ እምነትን ለምን ተጠየቅኩ ብለህ ቅር ብለው ከሆነ እኔም ቢሆን ካልነገርከኝ ቤተ እምነትን ውይይት ከኔ ጋር ማድረግ አትችልም ማለታቸው ትክክል ናቸው። መጠየቃቸው ትክክል ናቸው። ይህን የምናገረው ሌሎችም እንደ ናታን የተወደዳችሁ እህቶች፣ ወንድሞች ስትመጡ ጠይቃችን የማይቀር ስለሆነ ይሄ ካልተመለሰ ምንም አይነት ውይይት አናደርግም። ይሄ ደግሞ እኛ ጋር ብቻ ሳይሆን ሙስሊሞቹም ጋር ብትሄዱ፣ ኦርቶዶክሶቹም ጋር ብትሄዱ ያለ ምክንያቱም ምን ከሆነ እንድታክሙን ቤተ እምነታችን ማወቅ አለባችሁ። ታማችሁ ከሆነ እንድናክማችሁ በእግዚአብሔር ቃል የእግዚአብሔር ቃል ነው። እግዚአብሔር ቃል እንዲያክማችሁ ህመማችሁን መረዳት አለብን። ትምህርታችሁን ማወቅ አለብን። ጥንካሬያችሁን ወይም ደግሞ አለመጠንከራችሁን አለብን። ወይ መሙላታችሁን ወይ መጉደላችሁን ማወቅ አለብን። እንን የምናውቀው አንዱ መንገድ ነው ያልኩት። ሁሉም መንገድ አለ። አንዱ መንገድ ቤተ እምነታችሁን በመረዳት ነው። ምክንያቱም እናንተ ቤተ እምነት ውስጥ ሆኖ የዳነም ስላለ ቤተ እምነቱ በራሱ ሙሉ ለሙሉ የእናንተን ማንነት ሊያስረዳን ይችላል። ስለዚህ ጥያቄው አግባብነት አለው። ይሄ ጥያቄ ቅር ብሎት የሄደበት ቤት ያገኘው መዝሙር ያሬድ ነው። እግዚአብሔር ይባርከው። አንዳንድ ጊዜ መዝሙር ያሬድ አንዳንዴ ነው ያልኩት፣ አንዳንዴ እንደዚህ አይነት ትክክለኛ ነገሮችን ያደርጋል ማለት ነው። ስለዚህ ይበቃል። ከዚህ በላይ የሌሎቹንም ሰዓት መግደል ነው። ፈለጋችሁ መልሳችሁ ያስገቡት። እኔ በሆን ግን የማደርገው ነው ያደረግኩት። የእሱን ጊዜ ከሚባክን
ሌላ ሰው ቤተ እምነቱን መናገር የሚችል ሰው ይሄንን ትክክለኛ አግባብነት ያለው ጥያቄ መጠየቄም ልክ ነው መልሱም ይሄ ነው ብሎ መመለስ የሚችል ፈቃደኛ ሰው ካለ ይግባ። ናንዬ ይሄን መመለስ ካልፈለክ እኛ ጋር ብቻ ሳይሆን የትም እንደማያስተናግዱ እንግዲህ አይተዋል። ስለዚህ ራሰኝቼ ከሆነ በጣም ድጋሚ ይቅርታ ጠይቃለሁ። የማይቀየር ፕሪንሲፕላችን እንወዳለን። ቴንክ ዩ ዳክሻዬ፣ ጸጋ ይብዛልህ። እሺ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት? ጴንጤ ነኝ። እሺ እናመሰግናለን አለምዬ። እሺ ሳራ ከየት ነው? ሰላም ነው ሳራ? አቤት እግዚአብሔር ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት አለምዬ? ሙሉ ወንጌል። እሺ እናመሰግናለን ታችን። እሺ ኦርቶዶክሳውያን ግቡ። እሺ እንዲሁ በጸጋ እንዲሁ ወደድከኝ። አቤት ቤክዬ እንዴት ነህ? እሺ አለ። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ ቤክዬ። አንድ ነገር ለመናገር ስለፈለኩ ነው የገባሁት፣ አንድ ነገር ብቻ። እሺ ኦርቶዶክሳውያን ግቡ ፕሊዝ። ኦርቶዶክሳውያን ግቡ። ኦርቶዶክሳውያን አላችሁ? እሺ ዳኒሻዬ ሰላም ብለህ ሜላዬ ቤካዬ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ? ቤካ ሰናይ ዳዊት ሁላችሁንም ሰላም ብያለሁ። ወንድሞች እህቶች፣ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ቅድም በተነሳው ላይ አንድ ነገር ብቻ ልበል። ኦርቶዶክስ ዶግሞ 5 ብቻ ነው የሚል በጣም ትልቅ ውሸት፣ የክፍለ ዘመኑ ውሸት ተዋሽቷል። ኦርቶዶክስ ራሱ እንደዛ አትልም፣ እንደዛም ብላ ተናግራ አታውቅም። ኦርቶዶክስ የኢትዮጵያ ኦርቶዶክስ በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ስንት ዶግማ እንዳላት ራሱ አታውቅም። በቁጥር ለክታ ያስቀመጠችው ነገር የላትም፣ እስካሁን ድረስ የላትም። ትንሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው መጽሐፍ ላይ የተወሰኑ ነገሮችን ለማስቀመጥ ሞክራለች። እምነት በሚለው ስር አንተ ቅድምም እንዳነበብከው ወደ ስንት ይሆናል? 5 እዚህ ያለ 10 11 12 13 15 16 17 18 19 20 21 22 23 24 ነገሮች ለማስቀመጥ ሞክራለች። እምነቴ ነው ባለችው ጉዳይ ላይ ማለት ነው። እምነት ማለት በሌላ አገላለጽ ዶግማዋ ማለት ነው፣ መሰረተ እምነቷ። እነዚህን ፖይንቶች አስቀምጣለች። ቢያንስ የሆነ አንድ ለውጥ እንዳለ እንረዳለን። በ2009 ዓመተ ምህረት የታተመ ነው በአቡነ ማትያስ። ስለዚህ የቅርብ ጊዜ መጽሐፍ ነው። እዛ ላይ እምነቷ በሌላ አገላለጽ ዶግማዋ ይሄ እንደሆነ ተናግራለች ማለት ነው። ከዚህ ውጪ ቤተክርስቲያኒቷ 5 ብቻ ነው ብላ ተናግራ አታውቅም። አሁን ምን በጣም በድፍረት ነው የምናገረው፣ ተናግራ አታውቅም። ታውቃለች የሚል አንድ ሰው መግባት ይችላል፣ ማውራት እንችላለን። አንድ ሰው ማግኘት አይቻልም። ቤተክርስቲያኒቷ ኦፊሻል በሆነ መጽሐፎቿ፣ ዌብሳይቷም እኮ አለን፣ ዌብሳይቷ ላይም ገብተን ማየት እንችላለን። ዩቲዩብም አላት፣ ዩቲዩብም ላይ ገብተን ማየት እንችላለን። የትኛውም ቦታ ላይ የኔ ዶግማ 5 ብቻ ናቸው ብላ አታውቅም። እንደዛ ካለች ከራሷ ትምህርት ጋር ነው የምትጣለው። ለምሳሌ ከ5 ውስጥ አንዱ ምንድነው? ሚስጥረ ጥምቀት ነው። ጥምቀትን የሚፈጽመው ማን ነው? ካህን ነው። ያለ ካህን ጥምቀት አይፈጸምም። ስለዚህ ክህነትም ዶግማዋ ነው። ክህነትም ዶግማዋ ነው። ያለ ካህኑ ጥምቀት አይፈጽምም። ጥምቀቱ ደግሞ የሚጸናው በምንድን ነው? በሜሮን ነው። ያለ ሜሮን ጥምቀቱ አይጸናም። ወይም ደግሞ ያለ ሜሮን መንፈስ ቅዱስን መቀበል አይቻልም። ስለዚህ ሚስጥረ ሜሮንም ዶግማዋ ነው። እንደውም በዚህ እንደውም ላስቀምጥላችሁ፣ ሜሮን ከሌለ ኦርቶዶክስ የለችም። ሜሮን ከሌለ ኦርቶዶክስ የለችም። እንደውም እንደዚህ ብንለው ነው ጥሩ። እንዴት ካላችሁኝ ሁሉ ነገር የሚፈጸመው በሜሮን ነው። ሁሉ ነገር የሚፈጸመው ቤተክርስቲያን የሚሆነው ህንፃ ቤተክርስቲያን የሚሆነው ጳጳሱ መጥቶ በሜሮን ቀብቶ ከጸለየ በኋላ ነው። ታቦት የሚሆነው ምን ሲሆን ነው? ሜሮን ከተቀባ በኋላ ነው። ሰውየው ራሱ ወይም ደግሞ አማኙ መንፈስ ቅዱስ የሚቀበለው ምን ሲቀባ ነው? ሜሮን ሲቀባ ነው። እያንዳንዱ ነገር ላይ ያለ ሜሮን አይቻልም። ስለዚህ ያለ ሜሮን ኦርቶዶክስ ህልውና የላትም ማለት ነው። ህልውና የላትም ያለ ሜሮን።
ሜሮን ከየት አመጣችሁት? ምንም የለም። ዘመቻ ሜሮን ፍለጋ ብለናል ከዚህ በፊት የዛሬ 2 ዓመት። እስካሁን ድረስ ማግኘት አልቻልንም ማለት ነው ሜሮንን። እና እንደዚህ አይነት ባካችሁ እንደዚህ አይነት ውሸት መዋሸት ጥሩ አይደለም። ቤተክርስቲያኒቷ እንኳን ብትል ኖሮ እሺ የእሷን ሀሳብ ነው ያስተጋባ ነው ብላችሁ ማስረጃ አምጥታችሁ ብታሳዩ ኦኬ ለማውራት ይመች ነበር። ግን ቤተክርስቲያኒቷ ሳትል ምንም ነገር ሳትናገር እንዲሁ በድፍረት መጥቶ እውነት ያስተሳዝባል። ማለት ህሊና እንዳለው ሰው ሌላውን ተውት፣ ክርስቲያን ምናምን ተውትና ህሊና እንዳለው ሰው እንዴት አንድ ማስረጃ ሳይዝ የኦርቶዶክስ ዶግማ 5 ብቻ ናቸው ብሎ ይከራከራል? ይህ በጣም አሳፋሪ ነገር ነው። ለዚህ ነው እውነተኞቹ ኦርቶዶክስ ገብቶ ከኛ ጋር የማያወሩት። ለዚህ ነው እንደሌለ ስለሚያውቁ ማስረጃ እንደሌላቸው ስለማያውቁ ገብቶ ማውራት አይችሉም። ስለዚህ ያላቸው አማራጭ ያው ከሁለቱም ወገን ያልሆነ መሀል ያለን ሰው መላክ ነው ያላቸው አማራጭ። ያው እንደዛም ቢሆን አልተሳካም ማለት ነው። ቀጥሉ። ቴንክ ዩ ቤካዬ። ሜላይ የእግዚአብሔር አምላክ አውሴ ባርክ። ዋው በጣም የሚገርም ነው። ያ ኦርቶዶክስ ተዋህዶ ቤተ እምነት እንግዲህ የምታምኑን እምነት በራሷ መጽሐፍ አሁን ላይ ባነሳው መጽሐፍ ላይ እንግዲህ አስፈራለች። እኛ ከዛ አንሰን ኦርቶዶክስ ተዋህዶ ቤተ እምነት የምታምነው እንዲህ ነው ብለን የምንለው ማለት ነው። እና እንዳልከው መሀል ሰፋሪዎችን ያመጡ በቃ በዚህ ጉዳይ እንዲያወሩ ማድረግ ነው ያላቸው አማራጭ። ከዚህ ውጭ የሚጠቀሙት ነገር አለ ብዬ እኔ አላምንም። ቀደም ያልኩ ነበር ጌታ ኢየሱስ ክርስቶስን መካድ የሚያመጣ ውጤት ከባድ ነው እና ጌታ ኢየሱስ ክርስቶስን አትካዱ፣ ያዙ አጥብቃችሁ ብዬ በአንድ ሰው ምሳሌ እየተናገርኩ ነበርና ቀይ ወጥ በጣም ከባድ ነው፣ እውነት ይሸጣልና አትሸወዱ። ቅድም አንድ ያልኩት ነገር አለ። በተለይ ወንድሞች እህቶች ካላችሁ ውሏችሁን አስተካክሉ፣ ጓደኞቻችሁን አስተካክሉ፣ ምረጡ። ያላመነ ከሚያምን ጋር ምን ህብረት አለው ብሎ ሐዋርያ ጳውሎስ ስለሚል የሐዋርያ ጳውሎስን ምክር ተቀበሉም እያልኩ ነው። በዚህ አጋጣሚ ማለት በውስጥ በጣም ብዙ ነገር ገጥሞኝ ስለማቅ ነው። እኔ አንዳንድ ሰዎች ተሸውደው ምን ችግር አለው ምናምን እያሉ ከነሱ ጋር ሆነው ለመጠመቅ እስከመሄድ ድረስ የደረሱ ሰዎች አሉ። ውሏቸውን ስለሆነ ማለት ነው የሚነገራቸውን ነገር እየሰሙ እነሱ ውስጥ ያለውን ነገር የሚገባው ነገር አስወጥቶባቸው ያ የገባው ነገር ሰልጥኖባቸው ድንገት እምነቶቻቸውን ለመጣል ከጫፍ የደረሱ ብዙዎች አሉና ከዛም አንፃር ፕሊስ ኢየሱሳችሁን ያዙ፣ አጥብቃችሁ ያዙ፣ ኮምፕሮማይዝ አታድርጉ በምንም አይነት መንገድ ማለት ነውና ይሄን ምክር ተቀበሉ። ባይ ዘ ወይ ሰው ኦርቶዶክሲያን ካላችሁ ገብታችሁ በዚህ ጉዳይ ደግሞ ኦርቶዶክስ ክርስቲያን ናችሁ የሚል ጥያቄ ሁሌ ያነሳለሁ። እኔ ማነሳው የራሴ የሆነ ምክንያት አለኝ። ቢኮዝ አንድ ሰው ክርስቲያን ሊባል የሚችለው በክርስቶስ ትምህርት መኖር ሲችል ብቻ ነው። ከክርስቶስ ትምህርት ከወጣ ያ ሰው ክርስቲያን ሊባል አይችልም ብዬ እኔ አምናለሁ። እያንዳንዱ ልምምዶቿ፣ አስተምሮቿ በጠቅላላ በሐዋርያት በቀደሙት በአባቶች ሐዋርያት ትምህርት ውስጥ ሊገኝ ያስፈልጋል። በነቢያት ትምህርት ውስጥ ሊገኝ ያስፈልጋል። ከዚህ ከነቢያቱ ከአባቶቻችን አስተምሮና ከክርስቶስ ትምህርት ውስጥ ወጥቶ ከሆነ የተገኘው ክርስቲያን ሊባል አይችልም። የስ ስሙ ሊይዝ ይችላል፣ ግን ፌል ያደረገ ተብሎ ሊባል ይችላል ብዬ እኔ አስባለሁና ሁላችንም ክርስቲያን ካለን ለክርስቶስ ተከታይ ከሆንን በክርስቶስ ትምህርት ውስጥ መኖር አለብን ብዬ እኔ አምናለሁ። ከዚህ ከሐዋርያ ጳውሎስ ከሐዋርያ ዮሐንስ መልእክት በመነሳት ነው ይህንን ነገር ብዙ ጊዜ እንደ ርዕስም ይዤ የምመጣው። በክርስቶስ ትምህርት የሚኖር እንግዲህ ከክርስቶስ ትምህርት ስትወጣ አምላክም የለውም እስከ ማለት ደረጃ ስለሚደርስ ሐዋርያ ዮሐንስ እዛ ላይ ቆሜ ነው ኦርቶዶክሶች ክርስቲያን ናቸው ወይ አምልኮቹ የአምልኮ ስርዓቶቿ፣ የነገርነት አስተምሮቿ፣ ሌሎችም ጨምሮ እነኚህ ነገር ተደማምረው ኦርቶዶክስ ክርስቲያን ናቸው ወይ የሚል ጥያቄ ያስነሳል ማለት ነው። ኦርቶዶክሲያን ካላችሁ ገቡ። ዳኒሻዬ ስለመጣ ደስ ብሎኛል። ቤት ምከፍት በጣም ደስ ይለኛል። አንተ ቤት ብንሰባሰብ ሞር ደስ ይለኛል። ዳኒሻዬ ሰላም በልና ከተመቸ አንተ ቤት እንሰብሰብ እባክህ ዳኒሻዬ። ዳኒ ቤት ስደት ሳንሄድ በፊት ግን እኔ አንድ ደቂቃ ትሰጠኛለህ። ዳኒ ይቀጥልና ዳኒ ይቀጥል። ስደት ዳኒ ዋለ ዳጊሻ ፕሊስ ቀጥል፣ ችግር የለም። እሺ ዳኒ ተባረክልኝ። አይ በቃ ችል በልና አንድ ደቂቃ እንሄዳለን። 5ቱን ብቻዎች ቃል በቃል አሳዩን የሚሉ 5 ሚስጥራት ቃል በቃል ለየት የማይችሉ ቤተ እምነቶች ናቸው።
ጥምቀት ብለው ጀምረው 5 ሚስጥራቶችን ሲደረድሩ ሚስጥረ የሚለውን ቃል ግን ከመጽሐፍ ቅዱስ ላይ ያሳያል። ሚስጥረ ሙታንትን ሚስጥረ ቁርባን ምናምን ሲሉ ሚስጥረ የሚለውን አሳይ፣ እስኪ ብቻ የሚለውን አሳይ የሚሉ ሰዎች እስኪ ሚስጥረ የሚለውን አሳይን ስትሏቸው ማሳየት ፈቃደኛ ሆኑ። ባለፈው እና ከሌ ቤት ገብቼ ይህንኑ ጥያቄ ስጠይቃቸው ገባህ ነገር ዳጊ እኛ እኮ ቅዱስ ብቻ አማኝ አይደለንም። ኦኬ፣ ስለዚህ ዶግማችሁ መጽሐፍ ቅዱስ አይደለም ማለት ነው። መጽሐፍ ቅዱስ አይደለም ማለት ነው። 5ቱ ብቻዎች ቅዱሳዊ ናቸው። 5ቱ ሚስጥሮች ግን መጽሐፍ ቅዱስ አይደሉም ማለት ነው። ቅዱስ ብቻ አማኝ ስላልሆንን ሚስጥር የሚለውን ቃል በቃል የሚሆን በምን ልናሳይ አንችልም ማለት ነው። ይህ የሚያሳየው ቤተክርስቲያኒቷ አማድ የሆኑ እነዚህ ሚስጥራቶች መጽሐፍ ቅዱሳዊ አይደሉም ማለት ነው። ዶግማ መጽሐፍ ቅዱስ ውስጥ የማይገኝ ተነስቶ የተሰራ ከሆነ በጣም ይገርመኛል። እኔ ጥምቀት ቅዱስ ውስጥ የለ እያልኩኝ አይደለም፣ ወይም ደግሞ ስለ እነሱ ቁርባን ነው የሚሉት። እሺ፣ ስለ ጌታ እራት መጽሐፍ ቅዱስ አያወሳም እያልኩኝ አይደለም። ግን ማምለጫ የሌለው ዝም ብሎ ጉንጭ አልፋ ክርክር ስትፈልጉ 5 ብቻዎች አሳየኝ ለሚል 5 ሚስጥሮች አሳየኝ ስትለው በቃ እዛ ጋር ያበቃል ነገሩ። ስለዚህ እኛም 5ቱን ብቻዎች ስናሳይ ትምህርቱን ነው የምናሳይህ፣ ቃል በቃል ልናሳይህ አይደለም። አንተም ሚስጥራቶቹን ስታወራ ትምህርቱን ልታሳየኝ ነው እንጂ ቃል በቃል ሚስጥር የሚል የሆነ የጉንጭ አልፋ ክርክር ከተጀመረ የለም አንተ ሚስጥር የሚለው አታሳየኝም፣ እኔም ብቻ የሚለውን አላሳየህም። እኔም ብቻ ስል ያልኩበትና ያላልኩበት ምክንያት አለ። አንተ ሚስጥር ስትል ወይም አንተ እንደዛ ስትል ያልክበትና ያላልክበት ማለት ነው። ስለዚህ ሁለተኛ አይለመዳችሁ። እንዲህ አይነት የተመታ የቆየ ባለፈው ያኔ የተተወ ጉዳይ ነው። ትተውታል። በቃ ኦርቶዶክሶች ይህንን ነገር ትተውታል። እንደ አዲስ አሁን አምጥታችሁ ትላፉ አልፎበታል ወይ አልሰማችሁም መሰለኝ። ከቲክቶክ ጠፍቶ የመጣ ሰው ነው እንደ አዲስ ይህንን ውይይት የሚያነሳው እንጂ እስኪ ብቻ አሳየኝ የሚለውን ጥያቄ ኦርቶዶክስ መጠየቅ አቆመዋል። ይህ ምስጢርን አሳየኝ የሚል ጥያቄ እንዳይነሳባቸው ቅዱስ አማኝ አይደለንም እኮ እኛ ተብሎ ደግሞ መሸሸግ እንዳይችሉ ደግሞ ዶግማችሁ ከመጽሐፍ ቅዱስ አይደለም እንዴ የሚል ጣጣ ደግሞ ሲመጣባቸው እርግፍ አድርገው የተዉት ጥያቄ ነው። ሁለተኛ አይለመዳችሁ፣ እንዳታስቡት ራሱ እንዳይለመዳችሁ። ዳኒ ቤት እንቀጥለዋለን። ጨርሻለሁ። ዳኒሻዬ በቃ ዳኒ ቤት እንሰብሰብ ሁላችንም። ዳኒሻዬ እባክህን ቤት ክፈት። አንተ ጋር ስንሰበሰብ ነው ደስ የሚለው። እሺ ወገኖች ሰላም ብያለሁ። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደየሰዓት አቆጣጠራችሁ። ምናልባት አንድ ሀሳብ ብቻ ሪፍሌክት ላድርግና ልዘው ከሆነ መክፈት እችላለሁ። ምንድን ነው በተለይ እኔ አንዳንድ ሰው የአይደንቲቲ ክራይስ ውስጥ እንዳለ ይሰማኛል። ምን ማለት ነው? እኔ የወንጌል አማኝ ነኝ ይላል። የወንጌል አማኝ ማለት ምን ማለት ነው የሚለውን መሰረታዊ ሀሳብ እንኳን ያልገባው ሰው አለ ብዬ ነው የማየው። ኦኬ፣ እኔ የወንጌል አማኝ ነኝ ስል የወንጌል አማኝ ዩኒክ የሆነ ከሌላው ቤተ እምነት የሚለየው የእምነት ፒለሮች አሉት። ለምሳሌ 5ቱ ሶላዎች በቃ የወንጌል አማኝን ከሚለዩት መለያዎች መካከል አንደኛው የአብያተ ክርስቲያናት ህብረትም አንድ የሚያደርገን ተብሎ እንደ አንድ አምብሬላ የተያያዙት ኮመን የምንላቸው እምነቶች አሉ። እና አንድ ሰው የወንጌል አማኝ ነኝ ስላለ የወንጌል አማኝ ነው ማለት አይደለም። ኦኬ፣ የወንጌል አማኝ ያደረገው ቃል ውስጥ እንዳለው የሆነ የሚያምኑት ኮመን የሆነ ግራውንድ አለ ማለት ነው። ያ ግራውንድ በሌለበት የሚስማሙበት ኮመን የሆነ ግራውንድ በሌለበት የወንጌል አማኝ ነኝ ስላለ አንድ ሰው የወንጌል አማኝ አይደለም። እሱ ሊል ይችላል ኦፍ ኮርስ። ግን ለዚህ ነው አሁን ለምሳሌ እኔ ብዙ አልሰማችሁም፣ ግን ከየት ነህ ብለህ ስትጠይቀው ከየት መሆኑን ለመናገር ሲከብደው የነበረው ለዛ ነው። ምክንያቱም አንድም በምድር ላይ አንድም የወንጌል አማኝ በምድር ላይ ነው ያልኩት፣ በኢትዮጵያ አላልኩም። በምድር ላይ አንድም የወንጌል አማኝ ሆኖ እምነትን ብቻ የሚቃወም ስለሌለ ማለት ነው። ስለሌለ በቃ የወንጌል አማኝ ኮመን ፒላር ውስጥ ሰው የሚድነው በእምነት ብቻ ነው ብሎ ነው የሚያምነው። አለቀ። ይህንን የሚቃወም ከሆነ የወንጌል አማኝ አይደለም ማለት ነው። በቃ የወንጌል አማኝ የሚሆነው ይህንን ሲያምን ነው
ካለዛስ አሁን ተሳስቷል እሱ። እኔ አንዳንድ ሰዎች የሚታዩኝ ቤት ተሳስተው ነው እየኖሩ ያሉት። ምን ማለት ነው? እየሰከረ ሰው ነው የሚመስሉኝ እንደዚህ አይነት ሰዎች ማለት ነው። ማለት ቤቴ ነው ብለው ሰው ቤት ገብተው ሶፋ ላይ ተኝተው ከአንተ ጋር ይከራከራሉ። አንተ ተነስ ቤት እኮ አይደለም ምናምን ስትላቸው ስለሰከሩ አያውቁም የት እንደገቡ እና የራሳቸው ቤት ነው የሚመስላቸው። ጋይስ እንደዚህ አይነት ሰዎች ካላችሁ ከስካር ንቁ ነው የምለው። ኦኬ አሁን በስራ ድናለው የሚል ሰው ካለ በቃ ሰክረ ሰው ቤት ገብተህ ነው እየተከራከርክ ያለው ማለት። ከሶፋ ላይ ተነሳ፣ መንቃት አለብህ። ያንተ ቤት አይደለም ሌላ ሰው ቤት ነው የገባውና እንደዚህ አይነት ሰዎች አሉ። አሁን አንዳንድ ሰዎች እናያለን ሚዲያ ላይ ማለት ነው። ኦኬ ማለት በቃ በግድ እኔ ልክ እንደሰከረ ሰው ማለት በቃ ይሄ እኮ የኔ ቤት ነው ይላል። ብራዘር እንዴ ሶፋው እኮ ይኸው ተመሳሳይ ሶፋ ነው እያለ ይከራከራል። ብራዘር እንዴ ተሳስተሃል ብራዘር፣ መንቃት አለብህ። እየኖርክ ያለኸው በስካር ነው። አሁን ማለት ይሄ በስካር ነው ያንተ አይደለም እየኖርክ ያለው። ኦኬ የወንጌል አማኝ ከተባለ ኮመን የሚያደርገን በእምነት ብቻ የምንደርንበት እውነተኛ የመጽሐፍ ቅዱስ ትምህርት አለን። ሰው ይሄንን ሲከር በቃ የወንጌል አማኝ አይደለም። ባይ ዲፎልት ነኝ ብሎ መቀጠል አይችልም። ቸርች ሊመላለስ ይችላል፣ ከጴንጤ ጋር ሊታይ ይችላል፣ ከአገልጋይ ጋር ፎቶ ሊነሳ ይችላል፣ ግን የወንጌል አማኝ አይደለም። ምክንያቱም ይቻላል፣ ቸርች መሄድ ይቻላል፣ የወንጌል አማኝ ሳይሆን ከአገልጋይ ጋር ፎቶ መነሳት ይቻላል፣ ምንም ችግር የለውም። ስቲል ፎቶ ለመነሳት የወንጌል አማኝ መሆን አለብህ የሚል ነገር የለም። ቸርች ሄዶ ለመካፈል የግድ አንተ የወንጌል አማኝ መሆን አይጠበቅብህም። እና ራሳችሁን ለዩ ነው የምንለው። እንደዚህ አይነት ሰዎች ካላችሁ ንቁ በደንብ ማለት ነው። መንቃት ነው ያለባችሁ። እንደዚህ አይነት ሰዎች መንቃት ነው ያለባችሁ። ስለዚህ እናንተ የወንጌል አማኝ ነኝ ብላችሁ የምታምኑበት እምነት እንደዚህ አይነት ኤግዚስት ያደረገ መሬት ላይ የለም። አሁን የያዛችሁት እምነት የሚመስል መሬት ላይ ያለ የወንጌል አማኞች ህብረት የለምና ንቁ ለማለት እንፈልጋለን። ጸጋ ይብዛላችሁ፣ ተባረኩ። ይሄው ነው ቤካ የዚሁ መሆን እንችላለን። ግን ዳኒ የመሰለህ ዳኒ እንትን ፈልጎ ገብታ መስተንግዶ ፈልገ የትኛውን ቤት የማያስተናግዱ ከሆነ ደግሞ አስበዋል። እዚህም ብስ እየተባልክ እዛም ብስ እየተባልክ እዛም ቤት ምን ካልተናገርክ አናስተናግድም። እዚህም ከሆነ ሰውየው ከሆነ የትም ቤት ነው ገብቶ መተኛት ያቃተው እኮ። ይሄ በጣም አስቸጋሪ ማረፊያ ያጣች ነፍስ ሆነች ማለት ነው። ማረፊያ ያጣች ነፍስ ጥያቄ ለጥያቄዋ መልስ ፈልጋ የትም ቦታ እናስተናግድም ስትባል ደግሞ ችግር ነው። እና ሰብሮ የሚገባው ለዚህ ይሆን አላውቅም። እስኪ በኋላ አንተ ቤት ነው ወይ መለመን ያለበት እባካችሁ አሳድሩኝ ነው ማለት ያለበት እንጂ ማለት ጸባዩን አይተህ ታሳድረዋለህ እኮ ችግር የለም። የሃይማኖት አሳይለም የሃይማኖት ዳኒ የሃይማኖት አሳይለም ተጀምሮ ይሆን? ከልጁ እንዳታጣሉ በእናታችሁ ከሰው እንዳታጣሉ። አይ ዳኒ ዳኒ ሻይ እንሰብሰብ አንተ ጋር ፕሊዝ። ዳኒ አባ እኮ እንሂድ አንተ ጋር ሰብሰብን ነበር ሁላችንም ዳኒ ሻይ ጋር እንሂድ። እሺ አባ ክፈት አባ። እሺ ጸጋ ይብዛላ። ያ ወይ ዳኒ ዳግሻይ እንሰብስባ እሱ ጋር ተባረኩ። እኔማ ዛሬ ቶፒኬ ሌላ ነበረ፣ ከቶፒኬ ውጭ ነው ያስወራኝ። እግዚአብሔር ወይ ጌታ ይባረክ። ለማንኛውም ወዳችኋለሁ፣ ተባረኩ። ቤቴ ፕሊስ ኮፕሊንክ አድርጉ። በጣም በሪፖርት ስለደቀቀ ማለት ነው። ቴንክስ ስለመጣችሁ ታብታብ ስላደረጋችሁ በጣም አመሰግነው። አረ ዳሪያስ ብራዘርዬ እኔ ለኦርቶዶክስ ሊቀ ሊቃውንት ቁጭ ብዬ በደንብ አድርጌ በተለይ ነገረ ድነትን በተመለከተ አሪፍ አድርጌ አስተምራችኋለሁ። በደንብ አድርጌ እሺ ክፈት በደንብ አድርጌ ማለት ነው። በነገራችን ላይ ወንጌል አማኝ ሆኖ በነገር ታስተምሮ የትኛውንም የኦርቶዶክስ ተዋሕዶ ቤተ እምነት ሊቀ ሊቃውንት የተባሉትን በደንብ አድርጎ ያስተምሯቸዋል። በደንብ አድርጎ አራት አይና ብሎ ትልቅ የጠመጠሙ ሰዎች አይተው ከሆነ ላሚቷ እኮ የዳነች ናት፣
ሚስጥሩ አይገባቸውም እንጂ እኮ በጎቹ ምንድነው በሬዎቹ እኮ ኦርቶዶክስ ናቸው ምናምን የሚሉት እኮ ናቸው። አመሳጥሮ ምናምን ነገር ከዚያ ደግሞ በዚህ ጋር ገብቶ በዚህ ሾልኮ ምናምን ነገርየው ሲመሰጠር እያሉ እኮ እንደው ዝም ብሎ እዚህ ግባ ማይባል ነገር እኮ ነው እንትን የሚሉት። የትኛውንም ይሄ ኦርቶዶክስ ተዋህዶ ቤተ እምነት ሊቀ ሊቃውንት ብለህ የምትለውን ሰው በአንድ በወንጌል አማኝ ፊት አቆመኸው እኩል ቆሞ ማውራት አይችልም። አዲስ በጌታ አምና የዳነች ወንጌል አማኝ የሆነች እህታችን በኦርቶዶክስ ተዋህዶ ሊቀ ሊቃውንት ተብሎ አራት አይና ከተባሉት እጅግ በሚበልጥ ዕውቀት ትበልጧቸዋለች። እኛ ጋር ጥርት ያለ ንጽት ያለ የነገረድነት አስተምሮ ያለው ልክ ሐዋርያ ጳውሎስ ያስተማረው የነገረድነት ትምህርት ቃል በቃል ነው። እኛ ቤት ያለው ትምህርት ሐዋርያ ዮሐንስ እንዳስተማረው ያስተማረው ትምህርት ቃል በቃል ሌሎች አባቶች ሐዋርያት የቀደሙት አባቶች ያስተማሩት የነገረድነት አስተምሮ ቃል በቃል እኛ ቤት ነው ያለው። ከኛ ቤት ውጭ የለም። ኦኬ እኛ ቤት ፈልገህ እንደዚህ ብታገኝ ነገረድነትን በተመለከተ የሚያወራ እንደዚህ ነው። የሰው ልጅ እንዴት ነው የሚድነው ብሎ ቢጠይቅ አንድ ሰው በወንጌል አማኞች አስተምሮ በእነ ሐዋርያ ጳውሎስ ልሳን ስንናገረው የሰው ልጅ እንዴት ነው የሚድነው ለሚለው ጥያቄ መልስ በእግዚአብሔር ጸጋ ብቻ በእምነት ብቻ በክርስቶስ ብቻ ነው የሚድነው ብለህ ነው የምታምነው። ሐዋርያ ጳውሎስ ምን ብሎ አስተማረ? በእግዚአብሔር ጸጋ ብቻ በክርስቶስ ብቻ በእምነት ብቻ። ኧረ እባክህ ዮሐንስስ በእግዚአብሔር ጸጋ ብቻ፣ እሺ በእምነት ብቻ በክርስቶስ ብቻ። እሺ በቃ ይሄንን ነው ቃል በቃል አባቶች ሲያስተምሩ የነበሩት፣ እኛ የምናስተምረው ይሄንን ነው። ከዚህ ውጪ ሌላ ትምህርት የለም። በነገራችን ላይ ይሄ ነው በቃ ንጽት ግልጥ ያለ ይሄ አመሳጥሮ ተመስጥሮ ምናምን የለም ይባል ነገር የለም። ሰው አፕራውድ ላይክ በጣም ነው ፕራውድ ማድረገው ወንጌል አማኝ በመሆኔ ወንድሞቼ፣ በጣም ነው ፕራውድ ማድረገው። እግዚአብሔር ስለሚወደኝ ነው ወንጌል አማኝ ሆንኩት። በነገራችን ላይ ጌታ ስለሚወደኝ ነው ከኦርቶዶክስ ተዋህዶ ቤተ እምነት ከዚያ ያወጣኝ። ክብር ለእግዚአብሔር። ኦርቶዶክስ ተዋህዶ በነበርኩበት ጊዜ በጨለማ ውስጥ ነበርኩኝ፣ በሞት ውስጥ ነበርኩኝ። በእግዚአብሔር ቁጣ የእግዚአብሔር ቁጣ በእኔ ላይ ነበረ። ኦኬ እንደዚህ እንደ ጨለማው ገዢ እንዳለቃው ፍቃድ ነበረ የምመላለስ የነበረው። ስለዚህ በኃጢአትና በበደሌ ምክንያት ሙታን ነበርኩኝ ወይን አይም ላይክ ኦርቶዶክስ በሆንኩበት ጊዜ ማለት ነው። ግንስ ጌታ ስለሚወደኝ በክርስቶስ ኢየሱስ በማመን ወደዚህኛው ህብረት ተቀላቀልኩኝ። እግዚአብሔር ጣዖትን ከማምለክ አውጣኝ። እግዚአብሔር በፍጡራን ከመደገፍ አዳነኝ። የተረገመ የህይወት ስርዓት እንዳንኖር እግዚአብሔር በክርስቶስ አዳነኝ። ክብር ለጌታ ይሁን። ታውቃላችሁ ስጋ ለባሹን ክንዱ የሚያደርግ እርጉም ነው የሚለው መጽሐፍ ቅዱስ በኦርቶዶክስ ተዋህዶ ቤተ እምነት ስጋ ለባሽን መደገፍ ሁሉ ሰላም ዳኒሻ አምሮባል ያባኩ አምሮባል አሉ። እንዴት ነህልኝ? ጌታ ይባረክ። ሁሉ ሰላም እንዴት ነህ? አለው ዳኒሻዬ ጋር ሙቭ አድርጎ ወንድሞቼ እናቶቼ ፕሊስ ተባረኩ። እንደዛ እናድርግ። አንተ ጋር ስንሰባሰብ በጣም ደስ የሚለኝ ላይክ there is ምንድነው ሞገስ አለው የሆነ ክብር አለ ትላለህ። ክብር አለ ዳኒሻዬ፣ ክብር አለ። ቴንክ ዩ ቤካይስ ጌታ ይባረክ። አሜን አባኮ አሜን። ሌትስ ጎ ዳኒሻዬ ጋር። እሺ ሁላችሁም ዳኒዋ መጣው አንተ ጋር በቃ ና